የእግዚአብሔርን ቃል አብረን እንመለከታለን። ያው ጊዜ ትንሽ ሄድ ብሏል። እኔም ደግሞ ትንሽ ጊዜ ወስዳለሁ፣ 1-2 ሰዓት ያህል እንቆያለን። ስለዚህ በእርጋታ በትዕግስት እንድትሰሙኝ ጠይቃችኋል። እግዚአብሔር የተመሰገነ ይሁን። ሁሉ ደህና ነው። ጌታ ይባረክ። እግዚአብሔር እናመሰግናለን። የእግዚአብሔርን ቃል ከመጀመሪያ በፊት እንዲሁ ስለማወራበት ሐሳብ ሳስብ ኢትዮጵያ ያለን አንድ ሰፈር መካከል ለቅሶ ምናምን ሲደርስ የሚለፍፍ ሰው ትዝ አለኝና ጥሩምባ እየነፋ ማለት ነው በዛ በኛ ሀገር ሁኔታና እከሌ ከሌ ወይም የከሌ ልጅ ስለሞተ እንደዚህ እንትን እድር አባላት የሆናችሁ ሁሉ እንትን እንድትሉ በዚህ ሰዓት እንዲቀብንቱኑ ምናምን እያለ ይጨዋል። በተለይ ደግሞ እንደኔ እንቅልፍ የሚወድ ሰው ካለ ጠዋት የሱን ድምጽ ከሰማችሁ የእርግማን አይነት ነው የምታወርዱበት ያው እንደምታውቁትና ግን አንድ መጨረሻ ላይ የሚለው ቃል አለ ትዝ ይላችሁ ከሆነ አልሰማንም እንዳትሉ እያለ እየደጋገመ እንደው የኔ ራሱ ድምጽ እሱን መሰለ ታውቃላችሁ። እና ዛሬ ትንሽ ማውራችሁ ስለመስማት ነው እና የእግዚአብሔርን ቃል የተለያየ ቦታ ላይ ስለመስማት ብዙ እንደሚያወራ ታውቃላችሁ እንደሚናገር። ግን እኔ ለመግቢያ እንዲሆነኝ ምሳሌ 1:33ን ዝም ብዬ እንደተቀመጣችሁ ላንብብላችሁ። አልጸልይም ብዙ ስለተጸለየ ከዛ ጥቂት መግቢያ ተናግሬ ነው ወደ መልእክት የሚሄደው። ሰዎችን የሚያስቀምጥ ይመስላል። ተናጋሪው አለ፣ እየተናገረ ያለ አካል አለ፣ ግን ደግሞ ሰሚዎች አሉ። ሰሚዎቹ በሁለት የተከፈሉ ይመስላሉ። የማይሰሙ አሉ ማለት ዋሪቨር በሉት ብቻ አለ ማለት ነው። እና ዛሬ ትንሽ ስለመስማት ነው የምነግራችሁ። የዚህ ስለመስማት ሲያወራ የመጽሐፍ ቅዱሳችን የተጻፈበት የመጀመሪያው ቋንቋ ሲናገር ሻማ ብሎ ይለዋልና ስሙ እንደማለት ነው። አድምጡ እንደማለት ወይም አድምጥ እንደማለት ነው። ይሄ የዚህ ሐሳብ ቀጥታ ትርጉሙ ሲተረጎምና የዚህ ዕብራይስጡ ቃል ማለት ነው። ግን በመጽሐፍ ቅዱሳችን በጣም በሚገርማችሁ ነገር ክርስቲያኖች ያጠኑ ሰዎች ሲናገሩ ከ1300 ጊዜ በላይ ስለመስማት ተደጋግሞ ከሆነም ነገር ጋር ተያይዞ ወይም በቀጥታ ከ1300 ጊዜ በላይ ስለመስማት ተጽፏል። በስማማት ነው ማለት የሚናገረው አጥሮት ተናጋሪው የሚናገረው መልእክት አንሶት የሚናገረውን አጥቶ ሳይሆን ከተናጋሪው ሳይሆን ከሚሰማው አካል ችግር አለ ማለት ነው። ሲደጋገም ይመስለኛል እኔ እንደዛ ነው መሰለኝ ሳነበው እና ከ1300 ጊዜ ያህል በላይ ስለመስማት ተደጋግሞ በመጽሐፍ ቅዱሳችን ውስጥ ተጠቅሷል። እንደው የመጽሐፍ ቅዱስ አስተማሪዎች ምንድነው የሚሉት? አንድ ቃል በሐረግ ውስጥ፣ አንድ ቃል በምዕራፍ ውስጥ፣ አንድ ቃል በመጽሐፍ ውስጥ ወይም አንድ ሐረግ ወይም አንድ አረፍተ ነገር ሊሆን ይችላል። ተደጋግሞ በመጽሐፍ ቅዱስ ውስጥ ከመጣ ተደጋግሞ ከተጻፈ አንድ አንቀጽ ውስጥ ሊሆን ይችላል፣ አንድ ምዕራፍ ውስጥ ሊሆን ይችላል፣ አንድ መጽሐፍ ውስጥ ሊሆን ይችላል። ታዩት አንቀጹን ስትመለከቱት፣ ምዕራፉን ስትመለከቱት፣ መጽሐፉን ስትመለከቱት ከደጋገመ አንድ ነገር የዛ መልእክት ሐሳብ የዛ መልእክት ነገር የዛ መልእክት ቁልፉ ያለው እዛ ቃል ላይ ነው፣ እዛ ሐሳብ ላይ ነው፣ እዛ ሐረግ ላይ ነው ብለው ይናገራል። ስለዚህ ሻማህ የሚለው ስማ የሚለው አድምጥ የሚለውን ቃል መጽሐፍ ቅዱሳችን ውስጥ እንዳልኳችሁ በተደጋጋሚ ሌሎችም ሐሳቦች አሉ። ስለ ጸጋ ብትሉ፣ ስለ ጥበብ ብትሉ፣ ስለ ህብረት ብትሉ፣ ስለ አንድነት ብትሉ፣ ስለ ማስተዋል ብትሉ፣ ስለ እምነት ብትሉ፣ ስለ ተስፋ ብትሉ፣ ስለ ደህንነት ብትሉ ሌላም ነገር መዘርዘር ትችላላችሁ። መጽሐፍ ቅዱሳችን ውስጥ እየተደጋገመ የተጻፉ ቃላት አሉ። እነሱ ለምንድን ነው የሚደጋገሙት ብላችሁ ካሰባችሁ ከህይወታችን ጋር የተያያዙ ለህይወታችን በጣም አስፈላጊ ስለሆኑ ለምንኖረው የክርስትና ህይወት ይሄ የክርስትና ህይወት ያጭር ሩጫ በጣም የ100 ሜትር ወይንም ደግሞ ባጭሩ ሮጠን የምንጨርሰው ህይወት ስላልሆነ የረጅም እንደ ማራቶን ስለሚባል የረጅም ጊዜ ሩጫ ስለሆነ በረጅሙ የምንጨርሰው ስለሆነ ውልቅ አድርገን የምናስቀምጠው ህይወት ስላልሆነ አንዳንድ ነገሮች ላይ መጽሐፍ ቅዱስ ትኩረት እየሰጠ እየደጋገመ ይነግራል። ለዚህ ነው ይሄም ጥሩምባ የሚነፋ ሰው እንቅልፍም ቢያሸንፋችሁ ባይጥማችሁ እንኳን ይሄ ጩኸት ባይጥማችሁ እንኳን የምናገረው ነገር ግን አልሰማንም እንዳትሉ ነገሩ ነገ እናንተ ላይ የሚመጣል። በተለይ ደግሞ የከሌ እድራችን አባላት የሆናችሁ ቅጣትም አለው ካስፈለገ
ልትቀጡም ትችላላችሁ እንደ ደንባችን መሰረት። ዘውዱ እዚህ ጋር ላይ ፈጠጥ ብሎ አየኝ፣ ምክንያቱም እሱ የሚያስተባብረውን ነገር ስለነካውለት ማለት ነው። እና የሚያመጣው ጣጣ ይዞ የሚመጣው በረከትም ይዞ የሚመጣው ጣጣም ስላለ አብሮ መስማትን በአንድም ይሁን በሌላ መንገድ ከ1300 ጊዜ በላይ መጽሐፍ ቅዱስ ደግሞ ደጋግሞ ይነግረናል። እኔ ከቻልኩ ከ1300ዎቹ መካከል ግማሽ ያህሉን ጥቅስ ቶሎ ብያነብላችኋለሁ ትግስት ካላችሁ ማለት ነው። እስቲ እንደው የተወሰኑትን ላንብብላችሁ። ዘዳግም 30:20 ላይ እንደዚህ ይላል፣ እርሱ ሕይወትህ የዘመን ርስት ነውና አምላክህን እግዚአብሔርን ትወደው ትጠባበቀውም ዘንድ ቃሉን ትሰማ ዘንድ ምረጥ ይላል። አይገርማችሁ? ምን ነውና የሕይወትህ የርዝመት የዘመንህ ርዝመት ሕይወትህ በስማ ሕይወትህ ነው የዘመን ርዝመት ነውና አምላክህ እግዚአብሔርን ትወደው ትጠባበቀውም ዘንድ ቃሉን ትሰማ ዘንድ ምረጥ። እድሜ እንዳያጥር ባጭር እንዳትቀር እግዚአብሔር ካዘጋጀው ነገር እንዳትጎድል ምረጥ። ምኑን? ቃሉን ትሰማ ዘንድ ምረጥ። ልቀጥል። እግዚአብሔር አምላክ የሚናገረውን እሰማለሁ፣ ሰላምን ለሕዝቡ ለቅዱሳኑ ልባቸውንም ወደ እርሱ ለሚመልሱት ይናገራልና ይላል። ማንን እሰማለሁ? እግዚአብሔር አምላክን እሰማለሁ። ምን የሚለውን? የሚናገረውን እሰማለሁ። ኢሳይያስ 55:2-3 እንዲህ አድምጡኝ፣ በረከትን ብሉ፣ ሰውነታችሁም በጮማ ደስ ይበለው። ጆሮአችሁን አዘንብሉ፣ ወደ እኔ ቅረቡ፣ ስሙ፣ ሰውነታችሁ በሕይወት ትኖራለች። እኔ በሆነ አሜን ይል ነበር እዛ በሆነ። አንደኛ ሳሙኤል 3:10 እንደዚህ ይላል፣ እግዚአብሔር መጥቶ ቆመ፣ እንደ ቀድሞም ሳሙኤል ሳሙኤል ብሎ ጠራው። ሳሙኤልም ባሪያ ይሰማልና ተናገር አለው። ምን ያህል ሲጨበረበር እንደነበረ ገና ብላቴና እንደነበረ ታውቃላችሁ። መጀመሪያ ላይ እንዴት ኮንፊውዝ እንደሆነ ኤሊ የጠራው ይመስል አስሬ ሲሄድ እንደነበረ፣ ግን ኤሊ መንገድ ካሳየው በኋላ ማንን ማድመጥ እንዳለበት፣ ጆሮ ወዴት መሆን እንዳለበት፣ ትኩረቱ ወዴት መሆን እንዳለበት፣ በቃ ሁሉ ነገሩ ወዴት መሆን እንዳለበት፣ ልቡም አእምሮም ነገሩ ሁሉ መከፈት ወደ ማን እንዳለበት፣ ከሰው ይልቅ ወደ ማን መሆን እንዳለበት ካሳየው በኋላ ያን ብላቴና ሳሙኤል አቅጣጫ አግኝቷልና እንደዚህ አይነት በማለዳ እንዲህ አይነት ስብከትን ይሰማ ነበር ከኤሊ ስማ የሚለውን ማለት ነውና ጆሮውን አይኑን ልቡን ከፍ አድርጎ ባሪያህ ይናገራልና ተናገር ይሰማልና ተናገር። ድምፄን ይሰማሉ፣ አይጭበረበሩም፣ ግራ አይጋቡም። የኔን ድምፅ ይሰማሉ። ከዛስ ምን ያደርጋሉ? እነርሱ ይሰሙኛል፣ እኔም አውቃቸዋለሁ፣ ደግሞም ይከተሉኛል። ሉቃስ 11:28 በጣም የምወደው ቃል። እርሱ ግን አዎ ብፁዓንስ የእግዚአብሔርን ቃል ሰምተው የሚጠብቁት ናቸው። ሰምተው ቶሎም ማይረሱ፣ ሰምተው የማይደነቁ፣ ሰምተው የማይቀሩ ግን የሚጠብቁት እነሱ ብፁዓን ናቸው አለኝ። ያዕቆብ 1:19 ስለዚህ የተወደዳችሁ ወንድሞች ሆይ ሰው ሁሉ ለመስማት የፈጠነ ለመናገርም የዘገየ ይሁን። አሁን እንዲህ ስታዩት ግን ቦታ የቀየረ አይመስልም? ሰው ሁሉ መናገር ነው የሚፈልግ። ስለ ፖለቲካ ጠይቁት ያወራላችኋል፣ ስለ ሕክምና ጠይቁት ያወራላችኋል፣ ስለ ቢዝነስ ጠይቁት ያወራላችኋል፣ ስለ ምናምን ጠይቁት ያወራላችኋል፣ በጣም ያወራላችኋል። እንደውም አንዳንድ ሰዎችን አግኝተው ሃይ ብላችሁ ባይ እስከምትሉ ድረስ ምንም ሳታወሩ ለፍልፎባችሁ ልትሄዱ ትችላላችሁ። ሃይ ብላችሁ በቃ ከእናንተ የወጣው ቃል ሃይ ነው። ከሃይ በኋላ እናንተ ጋር የሚቀረው ባይ ነው። ያዕቆብ ሲመክር ግን የተወደዳችሁ ወንድሞች ሆይ ይላል። ከዛስ ሰው ሁሉ ለመስማት የፈጠነ ቢለይ እንኳን ጥሩ ነበር። እንደው እንትና ያውሩ። በተለይ እህቶች መናገር ስለሚወዱ ብዙ ማለትም ተፈጥሯቸው ስለሆነ ብዙ መናገር እንደው አላለም መጽሐፍ። ሰው ሁሉ ለመስማት የፈጠነ ለመናገርም የዘገየ ይሁን። መጽሐፉ ነው የሚለው፣ ቅዱሱ መጽሐፍ እሱ ነው። ስለዚህ ስለ መስማት ነው እንዳልኳችሁ ቶሎ ብዬ የምነግራችሁ። ለምንድን የደጋገመው ጌታ? ምን አይነት ነገር ቢኖር ነው? ምን አይነት ጉድለት ቢኖር ነው? ምን አይነት በረከት ቢኖረው ነው? ምን አይነት ቁጣ ቢኖረው ነው? ምን አይነት እርግማን ቢኖረው ነው
በዚህም በዛም ይዞ የሚመጣው ነገር ስላለ ስለ መስማት ደግሞ ደጋግሞ መጽሐፋችን ይናገራል። ስለዚህ ማቴዎስ 23 ከ1 እስከ 18 ያለውን ቃል እናንተ በቤታችሁ ሙሉውን ቃል አንብቡት። እዛች ላይ ነው ትንሽ ጊዜ ወስጄ የምነግራችሁ። ማቴዎስ 13 ከ1 እስከ 18 ስለ ዘሪው ምሳሌ የተነገረውን ቃል ታስታውሳላችሁ። በጣም አስገራሚ የሆነ መልእክት ነው ጌታ ኢየሱስ በዚህ ቦታ ላይ የተናገረው። ዘሪው አንድ ነው፣ ገበሬው ማለት ነው የሚዘራው። ዘሩም ደግሞ አንድ ነው። አንድ አይነት ምርጥ ዘር ይዞ ሊያፈራ የሚችል፣ ሊለውጥ የሚችል፣ ሊባርክ የሚችል፣ ሊያነሳ የሚችል፣ ሊያራምድ የሚችል፣ የሞተ መንፈስን ሊያስነሳ የሚችል፣ የታመመን ሊፈውስ የሚችል፣ የተበላሸ ሕይወትን ሊያስተካክል የሚችል አንድ የሕይወት ቃል ይዞ ገበሬው ተነሳ። አንድ ዘር ይዞ፣ አንድ አይነት ዘር ይዞ፣ ያልተደባለቀ ንጹህ የሆነ ለማንም አስፈላጊ የሆነ፣ ለተማረው የሚያስፈልግ፣ ላልተማረው የሚያስፈልግ፣ ለሴት የሚያስፈልግ፣ ለወንድ የሚያስፈልግ፣ ለአገልጋይ የሚያስፈልግ፣ ለሚገለገል የሚያስፈልግ፣ ለሁሉ የሚያስፈልግ አንድ ቃል፣ አንድ ዘር፣ አንድ የሕይወት ቃል፣ አንድ የሕይወት መልእክት ገበሬው ይዞ ተነሳ። በዚህ ቦታ ላይ ጌታ ኢየሱስ ያስተማረው ያንን ነው። እንግዲህ እናንተ የዘሪውን ምሳሌ ስሙ። ቁጥር 18 ላይ ቀጥታ መጣሁኝ እኔ። የመንግስትን ቃል ሰምቶ በማያስተውለው ሁሉ ክፉ ይመጣል፣ በልቡ የተዘራውን ይነጥቃል። በመንገድ ዳር የተዘራው ይህ ነው፣ በጭንጫ ላይ የተዘራውም ይህ ቃሉን ሰምቶ ወዲያው በደስታ የሚቀበለው ነው። ነገር ግን ለጊዜው ነው እንጂ በእርሱ ስር መካከል የተዘራውም ይህ ቃሉን የሚሰማ ነው። የዚህ ዓለም ሐሳብና የባለጠግነት መታለል ቃሉን ያንቃል፣ የማያፈራም ይሆናል። በመልካም መሬት የተዘራው ይህ ቃሉን ሰምቶ የሚያስተውለው ነው። እርሱም ፍሬ ያፈራል፣ አንዱም 100 አንዱም 60 አንዱም 30 ያፈራል። እንግዲህ መስማትን በዚህ ትኩረት መጽሐፍ ቅዱስ ቦታ ሰጥቶት ጊዜ ወስዶ በተለያየ አይነት መንገድ ለኛ ለክርስቲያኖች ከነገረን፣ ከጻፈልን፣ ከተጻፈልን መስማት ምን ይፈልጋል ነው። እዛች ላይ ነው 3 ነጥቦችን የምነግራችሁ። ምንድነው የሚፈልገው መስማት? መስማት ዝም ብሎ እንደዚህ አሁን እንደምንሰማው በጠራም ባልጠራም ሁኔታ በጩኸትም በለሆሳስ የሚወጣን ድምጽ ማድመጥ ነው። በቃ ከዚህ ያለፈ ነገር የለውም። ይሄው ነው በቃ ተጫጭሆ የማን ድምጽ ይሁን የምን ድምጽ ይሁን ሳንለየው ነው ምን በቃ በዚህ ነው አይደለም። መጽሐፍ የሚያስቀምጠው ስለ መስማት ሲናገር ቁጥር 13 ምዕራፍ 13 ከ1 እስከ 18 ያነበብኩት እዛ ላይ ባለው ቁጥር 13 እያዩ ስለማያዩ እየሰሙም ስለማይሰሙ ወይም ስለማያስተውሉ ይለዋል አዲሱ ትርጉም። እያዩ ስለማያዩ እየሰሙ ስለማይሰሙ ወይም ስለማያስተውሉ የመጀመሪያው ከመደነጋገርም ያለፈ ማስተዋል ይፈልጋል። በቅርብ ጊዜ አንድ እንደዚህ ያለ ጉባኤ ውስጥ ከዚህ ከመድረክ መልእክት ይተላለፋል። እንደዚሁ በመካከል ቁጭ ብለው ከሚሰሙት እንደዚህ እየተነገረ ፊት ለፊት እየተነገረ በዚህን ቀን ቅድም ፓስተር ታዬ ሲናገር እንደነበረው ማለት በዚህ አሁን በሚቀጥለው ሳምንት በ25 የቤተሰብ ፕሮግራም አለ ብሎ እየተናገረ ሰከንድ ሳትቆይ አንዲት እህት ጎኑ አላለችው። መቼ ነበር ያለው አለች። መቼ ነበር ያለው? ሰከንድ ሳትቆይ። አያችሁ፣ መስማት አስተውሎት ከሌለው ትርጉም የለውም። መልእክቱ አይደርስም ሰውየው ጋር። መልእክቱ ተናጋሪው ጋር ነው የሚቀረው። አስተውሎት ይፈልጋል። እልል ሊያሰኝ ይችላል፣ ሊያስጮህ ይችላል የሚነገረው ነገር፣ ሊያስፈነድቅ ይችላል የሚነገረው ነገር፣ በጣም በደስታ ሊሞላ ይችላል የሚነገረው ነገር። ግን አስተውሎት ከሌለው በሰው ሕይወት ውስጥ የሚያመጣው ለውጥ የለም። እንደውም አንዱ 3 ቀን እልም ያለ የድሮ ኮንፈረንስ በጣም ብዙ ህዝብ የሚሰበሰብበት የድሮ ኮንፈረንስ ሄዳሉ እና
ሶስቱን ቀን ተባርከው ብዙ ተምረው ብዙ ነገር አይተው ብዙ ነገር ሆኖ ተመለሰና ላልመጡ ለቤተሰብ አባላቱ ይነግር ነበር አሉ። እረ በስመ አብ ያሳለፍነው፣ እረ በስመ አብ ያሳለፍነው ፕሮግራም እያለ ይነግር ነበር አሉ። ምን አይነት አስገራሚ ጊዜ መሰላችሁ ያሳለፍነው። የቀሩትን ሊያስቀና ብዙ ያወራቸው ነበር አሉ። ከዛ ጠየቁት፣ እንዴ ምንድነው እሱስ የነበረው ፕሮግራም? ምንድነው የተማራችሁት? ምንድን ነበር? በስመ አብ እሳት ነበር ምናምን እያለ እየደጋገመ አወራ። መጨረሻ ላይ አሁንም ደግሞ ደጋግሞ ሲጠይቁት ሲያስጨንቁት ራሱ ሲያዩ ለካ ከድምቀቱ በስሜት ከመሞላቱ ውጪ የያዘው ነገር የለም። በጣም ትዝ የሚለኝ እኔና እናንተ የሚለው ነው። ተደጋጋሚ የሚያስተምሩ ሰባኪዎቹ እኔና እናንተ እና እሱን ነው ያስኩት አለ ይባላል። እንዲህ ካለ ኮንፈረንስ ውስጥ ወጥቶ ማለት ነው። መስማት አስተውሎት ይፈልጋል። ለምንድነው አስተውሎት የሚፈልገው? ለምንድነው ደጋግሞ በጥቂት ቁጥር ውስጥ ለምንድነው ስለማስተዋል የተናገረው የሚለውን እንድታዩ ትፈልጋለሁ። ቁጥር 13 ላይ ስለማያስተውሉ፣ ቁጥር 14 ላይ መስማትን ትሰማላችሁ ነገር ግን አታስተውሉም ይላል። እዛው ላይ ቁጥር 15 ላይ ሂዱ ዝቅ ብላችሁ 15 በጆሮአቸው ሰምተው በልባቸውም አስተውለው ወደኔ በተመለሱና በፈወስኳቸው ነበር ይላል። አሁንም ደጋግሞ እዛው ቁጥር ላይ ቁጥር 18 ላይ የእግዚአብሔርን መንግስት ቃል ሰምቶ ከሚያስተውል ሰው ለሚያስተውል ሰው የሚያስተውል ሰው ብሎ እዛው በአራት ቁጥር ውስጥ ከአራት ጊዜ በላይ ማስተዋል፣ አስተውሎ፣ የማያስተውሉ ፈነድቃለች። ብዙ ልልታ ታሰማለች። አንዳንድ ጊዜ ፓርኪንግ የቆመ መኪና ድረስ እንኳን ሰው ከዚህ በር ይዞ የሚወጣ አይመስለኝም። አንዳንድ ጊዜ እዚህ አይደለም ሌላ ቦታ ስላሉት ነው ማወራው። አንዳንድ ጊዜ በጣም በስሜት በጣም በደስታ እዚህ የጠቀሳቸው ማቴዎስ ላይ ያስቀመጣቸው ሰዎች በደስታ በጣም በስሜት ሆነው ነው በደስታን የተቀበሉት። ግን መኪናቸውን እስከሚያስነሱ ድረስ ውስጣቸው አልቆየም። ያቃል ነጠቀ። የተዘጋጀው በላተኛው ነጣቂው ወፉ አውሬው ከልባቸውስ ነጠቀው ስላላስተዋሉት። የመጀመሪያው መስማት የሚፈልገው አስተውሎትን ማስተዋልን ይፈልጋል። እንዴ ክርስቲያን እኮ ብዙ የተነገረለት ብዙ የተማረው እንደኛ ማለት ነው። ብዙ አመት ቆይተን ኢንቨስት የተደረገብን እንዴ እዚህ ጋር ፀሐይ ወጣ ሲባል እኮ ግር ብለን የምንሄድ ሰዎች አይደለንም። በእግዚአብሔር ቃል ነገርን ምንመረምር ምናይ የቤሪያ ሰዎችን ልብ ታውቃላችሁ። የተነገረውን ቃል በደስታ ተቀብለውታል። ግን ነገሩ ይሄ ይሆንን? ጊዜው ይሄ ይሆንን? አካሄዱ ይሄ ይሆንን? ሰባኪው የተናገረው አስተማሪው የተናገረው አሁን በዚህና በዛ የምሰማው ነገር ጊዜው አሁን ነውን? ነገሩ ነውን? ይሄ ነውን? ብለው ይመረምሩ ነበር። አስተዋዮች ነበሩ፣ ያስተውሉ ነበር። የዛሬ ሳምንት የመጡ አባቶች እዚህ ጋር ያገለገሉን ቁጭ ብለን ስናወራ ሲነግሩን ነበር። ድሮ ሬዲዮ በጣም ይታመን ነበር አሉ። ሬዲዮ በጣም ማለት በሬዲዮ የሚነገረው ነገር በጣም ይታመን ነበር፣ ደግሞ እውነትም ነበር አሉ። እውነትም ነበር እና በቃ እውነት ነው። በቃ ተባለ፣ በሬዲዮ ተባለ ማለት ተባለ ነው፣ በቃ ትክክል ነው አሉ። እንዳሁኑ ሳይደበላለቅ አሁን አልኩ እኔ እነሱ ሲያወሩ በአእምሮ ላይ የምመጣ አሁን ደግሞ ዩቲዩብ ነው ትክክል። ዩቲዩብ ላይ የተነገረ ትክክል ነው በቃ ለሁላችን። እና ሰው ሪፈር የሚያደርገው ከዩቲዩብ ነው። ዮኒ ማኛ ነው ዮኒ ጋኛ የሚባል አለ ይሆን እኔ አላቅም ብቻ። እና አንድ ወንድማችን ሲጠቅስ እንዲህ ስናወራ ሲል እሺ ያንተ ሪፈረንስ ስለዋለሁኝ እንደዚህ በስልክ ስናወራ ሌላ ክስቴት ነው ያለው ማለት መጽሐፍ እጃችን ላይ የተወራልን የተነገረን የሰማነው የእግዚአብሔር በግልም በጋራ በግልም በህብረት ያወራን ወሬ ስለ ዘመኑ ስለ ጊዜው ስለ ሁኔታው ስለ ግላችን ስለ ቤታችን ስለ ትዳራችን ስለ አገልግሎታችን ሪፈር የሚደረገው መጽሐፉ ነው ወይንስ ምናምን ማኛ ነው? አሁን በዚህ ጊዜ በተለይ ለአብዛኞቻችን ትክክል ዩቲዩብ ነው። እነሱም ጎበዞች ናቸው። ስሜታችንን ሳይኮሎጂያችንን የሚኮረኩር ርዕስ ፊት ለፊት ላይ ይለጥፉልናል። ከዛ አይናችን እስኪ ጎለጎል ድረስ እናየዋለን። ርዕሱን ከዛ ቀጥለን እንገባበታለን። ላይክ ሼር ምናምን እናደርግላቸዋለን። ለነሱ ገንዘብ እናደርጋቸዋለን። የኛ ሪፈረንስ ይሄ አይደለም። ሪፈረንሳችን የማይለወጥ ዘላለማዊ ከእግዚአብሔር አፍ የወጣ የእግዚአብሔር ቃል ነው። ስለ ዘመናችን ቢሆን ስለ እድሜያችን ቢሆን ስለ ቤታችን ቢሆን ስለ አገልግሎታችን ቢሆን ስለ ስራችን ቢሆን
ስለ ደህንነታችን ቢሆን ስለ ዘላለማችን ቢሆን ሪፈር የምናደርገው የምናጣቅሰው የምናየው በግልም በጋራ ልባችን ላይ የተነገረውን የእግዚአብሔርን እውነት ነው። የእግዚአብሔርን እውነት ነው። እናስተውል። በቅርቡ አንድ የተበጠበጠ ቀን ነበረ። ሰፕቴምበር 24 ትዝ ይላችኋል። ሰፕቴምበር 24 ምን ሊሆን ነው? እኔ ቆይቼ ነው የሰማሁት። ሰፕቴምበር የዓለም መጨረሻ ሊሆን ነው። ቀን ወስነው ነገሩን በዩቲዩብ። እኛም ደግሞ መከራ ልንሸጥ ነበር፣ ንብረቱን ለአንዳንዶቻችን ልንሸጥ ነበረ። እንዴ የእግዚአብሔር ቃል ምንድነው የሚያወራው? ስለዚህ ዘመን አላለቀም አላልኳችሁም? ቀኗን ግን ሰዓቲቷን ግን የሚያውቀው አንዱ ጌታ ነው። እንዴ ልጅም እንኳን እኮ አያውቅም ነው የሚለው መጽሐፍ። አያውቅም። ስለ ዘመን ልናወራ ስለ ጊዜው ልናወራ እንችላለን። ስለ ሰዓቱና ስለ ቀኑ ግን አሁን እንደውም ይሄን ሳምንት ደግሞ እየተነገረ ያለው ከጋዛና ምንድነው በዛ ከስምምነቱ በኋላ ሰውየው መጥቷል የሚል ደግሞ እየተነገረ ነው። ኦሬዲ ሐሰተኛው ተግማን ኩሽነር ወይም ኩሽነር የሚሉትን ስምምነቱን የፈጠረውን እዛ አዲስ ያደረ ተገለጠ እኮ ተብሎ ደግሞ አሁን ተለጥፏል። እና ደግሞ ይሄን ነው ሼር የምናደርገው ይሄን ሰሞን ማለት ነው። ቀን በቀን እያያዝን አቤት ተገለጠ እኮ አውሬው መጣ እንላለን፣ ወይም ደግሞ ሐሰተኛው መጣ እንላለን። ወገኖቼ እናስተውል። ምን እንደምንሰማ ለዚህ ነው ምን እንደምትሰሙ ከምን እንደምታዩ ተጠበቁ ይላል መጽሐፍ። አስተውሉ ማለት ነው። እርምጃችሁ በእግዚአብሔር ቃል ይቃኝ ማለት ነው። እስኪ አሜን በሉ። ቢያስኮርፋችሁም እስኪ አሜን በሉ። አዎ እንዲህ እርምጃችን የሚቃኘው በእግዚአብሔር ቃል ነው። ህይወታችን የሚመራው በእግዚአብሔር ቃል ነው። እናስተውል። አስተውሎታችን ያድነናል። አስተውሎታችን ከኮንፊውዥን ያወጣናል። አስተውሎታችን ከውድቀት ያወጣናል። አስተውሎታችን ከጥፋት ያድነናል። ለዚህ ነው ስለ መስማት ዛሬ ማወራችሁ። እናስተውል። የማያስተውል ይድናል አይልም መጽሐፍ። የማያስተውል እስቲ ያስተካክሉኝ ይገለበጣል። ትደፋለህ ባፍጢም እንደማለት ነው። መቆም ስትጠብቅ ትደፋለህ ማለት ነው። መነሳት ስትጠብቅ ትጎተታለህ ማለት ነው። ወደ ኋላ ትቀራለህ ማለት ነው። እግዚአብሔር ካዘጋጀልህ ነገር ትጎላለህ ማለት ነው ካላስተዋል። መጽሐፍ እሱን ነው የሚያወራው። መስማት ቀልድ አይደለም፣ ዋጋ አለው፣ ብድራት አለው። ቢሰሙኝ ይላል መጽሐፍ ይናገር። ቢሰሙኝ ቢያስተውሉ ቢሰሙኝ እየተካሄደ ነው። ምን ዳንኤል ገና ሳይጀምር ህይወቱ ሳይገባ ነው ስለነሱ ማንነት ስለ ወጣቶቹ ማንነት ሲነገር ዳንኤል በእግዚአብሔር ቃል በህልም በራእይ አስተዋይ ነበር የሚል ቃል አለ። ያስተውል ነበር። ለዚህ ነው የሚገርማችሁ ነገር ወንድሞቹንም ራሱ ከጥፋት ያዳነው አስተዋይ ስለነበረ ነው። ከጉዳት ከሞት ከዛ ፍርድ ያዳነው አስተዋይ ስለነበረ ይመረምር ነበር። የሚገርመው ከግል ልምምዱ ከግል ህይወቱ በዛን ሰዓት ሊድንበት ከነበረው ነገር ብቻ አይደለም፣ እንዴት አድርጎ እግዚአብሔር በአስተውሎቱ በህልም ላይ በእግዚአብሔር ቃል ላይ ያለውን ነገር ወስዶ እስከ ዘመን ፍጻሜ ድረስ እንዲያወራን ያደረገው ታውቃላችሁ። ቁጭ ብሎ አስተዋለ፣ መረመረ። በኤርሚያስ የተነገረውን ነገር አየ እና መጽሐፍ ያለውን ነገር ነው የተመለከተው። መጨረሻ ላይ ታስታውሳላችሁ ስለ ሰባው ሱባኤ የተነገረው የእግዚአብሔርን ቃል በሚመረምረው በሚያስተውለው በራእይ በህልም ላይ አስተዋይ በነበረው በዳንኤል ላይ ነው ይሄ እውነት የተገለጠው። እኛ እኮ አይደለም ለበለጠው ነገር ለሰፋው ነገር አይደለም፣ ለግላችንም እኮ ድንግርግር ብለናል እኮ። እንዴ ግራ ገብቶናል እኮ ህይወትን ወዴት እንደምናወጣ ወዴት እንደምናስገባ፣ እንዴት አድርገን ነገራችንን ህይወታችንን ቤታችንን ትዳራችንን አገልግሎት ምናምናችንን እንዴት አድርገን እንደምናስኬድ ራሱ ለምን አናስተውልማ? ሌላው ነው የሚያስተውልልን። በቃ እቺ መቼስ ቀጭን ሽዋለች፣ በቃ ትጸልይልኛለህ፣ ታጸልይልኛለህ፣ ታስነግርልኛለህ፣ ትነግርልኛለህ። በቃ እናስተውል፣ እንቁም። እንደ ዘመናችን ብዛት አስተዋዮች መሆን ነበረብን። ያ ወጣቱ የኢዮብ ጓደኛ ያለው ማለት ጠብቆ ነበረ። በእድሜ ከሱ ከፍ ያሉ በህይወት ልምምድ ከሱ ከፍ ያሉ በጣም ከፍ ያሉ ሰዎች ስለነበሩ ጠብቆ ነበረ። ብዙ ማስተዋል ከነሱ ብዙ ማስተዋል ከነሱ ጠብቆ ነበረ። ብዙ አስተውሎትን ጠብቆ ነበረ። ግን እንደ እድሜያቸው አይደለም አስተውሎታቸው። ኧረ ይማረን፣ ኧረ ይቅር ይበለን። በእውነት 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 እንዴ ትውልድ በእኛ መዳን፣ ትውልድ በእኛ ማምለጥ፣
ትውልድ በእኛ ማረፍ ሲገባ እኛ ገና ለረፍት ወዲና ወዲያ እንላለን። እንትን ውስጥ እንፈልጋለን፣ ዩቲዩብ ውስጥ እንትን ውስጥ የሆነ ነገር ውስጥ ምናምን እንፈልጋለን። እንደ እድሜያችን ብዛት ጉልበት በሆነልን ነበረ ብናስተውል እግዚአብሔር በህይወታችን የሚያወራውን ወሬ እግዚአብሔር የሚናገረንን በግላችንም ይሁን በግሩፕ። አንድ ክርስቲያኖች ድርጅት ያጠናው ጥናት ላይ ብዙ ጊዜ የህብረት ነገር ላይ ሰዎች የሚደክሙት እንደው እዚህ ሀገር እንኳን ሁላችንንም ለማለት አይደለም ግን ከግማሽ % በላይ ብለው ነው ያስቀመጡትና በግል ነገር ላይ ትኩረት የሌለው ትጋት የሌለው አቅም የሌለው ሰው በህብረት ነገር ላይም ይደክማል ብለው የተለያዩ ቤተክርስቲያኖች ያደረጉትን ጥናት ያስቀምጡታል። እና የግል ንባብ ላይ የደከመ ሰው በህብረት ባለ የመጽሐፍ አሁን እንደምታውቁት ብዙ እንለምናለን። ከግማሽ % በታች ነው የዚህ ቤተክርስቲያን አባላት መጽሐፍ ቅዱስ ጥናት ውስጥ ያለ ነውና እባካችሁን እንላለን። ቀን ደንግገናል፣ በጣም ቅዱስ ቀን በሚቀጥለው በ25 በ26 አዘጋጅተናል እያል እንደዚህ ማስታወቂያ እንላለን። ለምን? እናንተ እንድንገባ ማለት እንድንሳተፍ። እንዳልኳችሁ ሁሉንም አይጠቀልልም፣ ግን በአብዛኛው ጥናት ከግማሽ % በላይ የሆነው በዚህ ሁኔታ በግል ደካማ የሆነ ሰው በመንፈሳዊ ህይወቱ ወይም ደግሞ በጥናት ሊሆን ይችላል በጸሎት ብቻ ድካም ያለው ሰው በጣም ጉድለት ያለው ሰው በህብረት ነገር ላይ ለመሳተፍ ትንሽ ዳገት ይሆንበታል የሚል ነገር እኔ አይደለም እነሱ ናቸው ያሉት። እነሱን ጠይቋቸው። ሪፈር ያረኩበትን ነግራችኋለሁኝ በኋላ። ግን ወደ ሐሳቤ ልመለስ። ማስተዋል በመስማት ውስጥ፣ ማስተዋል በማድመጥ ውስጥ ምንድነው የሚያወራው እግዚአብሔር? በግላችን ስናጠና መጽሐፋችንን ገልጠን ስንከፍት መቼስ በአቦ ሰጥ ዝም ብለን እንደዚህ ክፍት አድርገን ይሁዳ ሜዶ ታንቆ ሞተ የሚለውን ክፍል ወስደን ሄደን የምንታነቅ ሰዎች አይደለም። የዚህ ጊዜ ብቻ አይደለም ማስተዋል ያለብን። የእግዚአብሔር ቃል ለህይወታችን፣ የእግዚአብሔር ቃል ለትዳራችን፣ የእግዚአብሔር ቃል ለትውልዳችን፣ የእግዚአብሔር ቃል ለግንኙነታችን፣ የእግዚአብሔር ቃል ለዘላለሙ ነገራችን ምንድነው የሚያወራው? ሰው እኮ ስለ ደህንነቱ እንኳን እርግጠኛ አይደለም። ዘንድሮ እርግጠኛ አይደለም ሰው ስለ ደህንነቱ። አንድ እሱ ያውቃል እንግዲህ እዛው ሲደርስ የሚልም ሰው ሊኖር ይችላል መካከላችን ላይ። ወልድ ያለው ህይወት አለው የተረጋገጠ ቃል ነው። በቃ እኮ የተደመደመ ቃል ነው። ይኖረዋል አይልም። ወልድ ያለው ህይወት አለው ነው የሚለው መጽሐፍ። አሜን አትሉም እንዴ? ይሄ ተጽፎልሽ ይሄ ኖሮ ግን ደግሞ ገና ለገና ሲሄድ ገና ለገና እዛ ሲደርስ ገና ለገና አይባልም። ነውር ነው። እናስተውል። ስለዚህ ልዩነታቸው ምንድነው? ምዕራፍ 13 ላይ ማቴዎስ ያያችሁት ምንድነው? ደቀ መዛሙርቱ ጠየቁት። ልዩነቱ ምንድነው? የሚያስተውልና ለምንድነው ፍሬ የጠፋው? ስለማያስተውል። ለምንድነው የጎደለው? ስለማያስተውል። የኢየሱስ መልስ ይሄ ነው። እንደ ትምህርቱ ስለማያስተውል። ኢቭን እንኳን በነዛ አስተዋዮች መካከል እንኳን በመልካም እርሻ ላይ ወደቀ የተባሉት መካከል እንኳን ያለው አንዱ ዘር አንዱ ጋር 30 አንዱ ጋር 60 አንዱ ጋር 100 ነው የሆነው። ለምን? የአስተውሎታቸው የፎከሳቸው ፎከስ የማረጋቸው የማስተዋላቸው ዲግ የማድረጋቸው የማሰላሰላቸው ልክ ለኢያሱ እንደተነገረ የራሳቸው ያንን እውነት የራሳቸው አድርገው የራሳቸው እስኪሆን ድረስ ከሱ ጋር የመጣበቃቸው ነገር ነው። እነሱ መካከል እንኳን አስተዋዮች የተባሉት መካከል እንኳን የፍሬ ልዩነት በመካከላቸው ያመጣው። እግዚአብሔር በማስተዋል ይባርከን። መጽሐፍ እግዚአብሔር በአንድም በሌላም መንገድ ይናገራል። ሰው ግን ያስተውላል ይላል አለ መጽሐፍ። አያስተውልም። ጎበዞች አሁን አስተውላችኋል ማለት ነው ይዛችሁኝ። እና በአንድም በሌላም መንገድ ይናገራል። ሰው ግን አያስተውልም ነው መጽሐፍ። ሰው ግን አያስተውልም። ስለዚህ የፍሬያማነታችን ልዩነት ማስተዋላችን ወይ አለማስተዋላችን ነው። የመጽናታችን ልዩነት ማስተዋላችን ወይ አለማስተዋላችን ነው። የመቆማችን ልዩነት ማስተዋላችን ወይ አለማስተዋላችን ነው። ልዩነቱ በመስማት ውስጥ ማለት በመስማት ውስጥ ዝም ብለን መተን ዝም ብለን ማንሄደው ካስተዋል ብቻ ነው። ያለዚያ ሃይማኖታዊ ስርዓት ፈጽመን በጣም ተሟሙቀን በጣም ሰላም ተባብለን አንዳንድ ጊዜ እኮ ያየነውንም ሰው ራሱ ያላየን ይመስለናል ካለማስተዋላችን የተነሳ። ያላይ ልንሰጠው ይፈልጋል። ጆሮ እንድንሰጠው ይፈልጋል። በጣም ፌመስ የሆነ እግዚአብሔር ቃል አለ። ጆሮ ያለው ይስማ። እንዴ አትፈትሹም? እንዲህ ሲል እግዚአብሔር ቃል ማለት የለኝም እንዴ ያስብላል እኮ አይደል? አስተምሮ እንደዛ እኮ ነው። ጆሮ ያለው ይስማ ካለ ማለት አለኝ የለኝም ብለን እንድጠረጠር ያደርጋል፣ እንድታይ ያደርጋል። ስለዚህ ላይ ማለት
እንደ ትልቅ ጉትቻ የቆመ ጆሮ የሚኖርህ እንደኔ ያነሰችም ጆሮ ይኖርህ። ጥያቄው በዚህ ስለተንጠለጠለው ጆሮ አይደለም የሚያወራው፣ በልብ በመንፈስ ስለመስማት ስለማስተዋል ነው መጽሐፍ የሚናገረው። እግዚአብሔር አሁንም በማስተዋል ይባርካል። ሌላው መስማት ምን ይፈልጋል? ምን ይፈልጋል? ዕብራውያን 4 ከ1 እስከ 2 ሄዳችሁ ማየት ትችላላችሁ። ሮሜ 10 ቁጥር 17 በጣም የምታውቁት ቃል ነውና፣ ሁለተኛው መስማት እምነት ይፈልጋል። እምነት ይፈልጋል። እንግዲህ ወደ ዕረፍቱ ለመግባት የተሰጠው ተስፋ አሁንም የተጠበቀ ስለሆነ ከናንተ ማንም ለዛ ሳይበቃ እንዳይቀር እንጠንቀቅ። በምንድን ነው የምንጠነቀቀው? ለነዚያ እንደተሰበከ ለኛም ደግሞ ተሰብኳል፣ ተነግሯል፣ ተወርቷል፣ ይነገራል፣ ተነግሮናል፣ ብዙ ዘመን ተነግሮናል እና የምስራቹ ቃል ለኛ ተሰብኮልናልና ምንድን ነው የሆነው? ነገር ግን ለሁሉ ተነግሮ ለነዛ ትላንት እንደተነገረ ለነዛ አስቀድሞ እንደተነገረ በመሃል ምላሉት እንደተነገረ ለኛም አሁን ተነግሮናል እና ምንድነው የሆነው? ነገር ግን ሰሚዎቹ ቃሉን ከእምነት ጋር ስላላዋሃዱት አልጠቀማቸውም። እየሰሙ አዎ፣ እየተነገረ አዎ፣ የዘላለም ቃል አዎ፣ ከእግዚአብሔር አፍ የወጣው አዎ፣ ምንድነው የሆነው? በእምነት ቀደም በማስተዋል አልኳችሁ። በእምነት ከራሳቸው ጋር ስላላዋሃዱት አልጠቀማቸውም። እምነት ጀምሮ የሚያልቀው ቃሉ ላይ ነው፣ ፉከራ ላይ አይደለም። በነገራችን ላይ እምነት ምንድነው? ይሄ ምንድነው የሚባለው? የአቋም መግለጫ አይደለም። እምነት ማለት እናሸንፋለን የምንልበት አይደለም። እናሸንፋለን የምንልበት አይደለም። አንተ ተራራ ምናምን ብለን በእንትን ጥሳለው ምናምን ብለን ያቋም መግለጫ እንደ ቤተ ክርስቲያን የምናወጣበት አይደለም። እምነት የህይወት እርምጃችን ነው። የየቀን የህይወት እርምጃችን ነው። እንደውም አንድ በጣም በምሳሌ የሚነገር አለ። ስለ መና ሲነገር እግዚአብሔር ለምንድን ነው መናን በእለት ሰብስቡ ያለው? ለምንድን ነው? አንድ ጊዜ ምን ችግር አለው? የሳምንት አስቤዛ ዝም ብሎ እግዚአብሔር ምን አለ ቢሰጥ ይችላል። ምን አለ የወር እንዳይሸት አድርጎ ጥሩ ለፍሪዘር ለህዝቡ የሚሆንን አየር ሰጥቶ የወር መስጠት ይችላል እግዚአብሔር። ግን ለምንድን ነው እግዚአብሔር የመናን ህይወት ለእስራኤሎች በዛ ጎዳና በዛ ምድረ በዳ የሰጠው ተብሎ ሲነገር የመጽሐፍ አጥኚዎች ሲያወሩ እግዚአብሔር ላይ በየቀን ያለ መታመናቸው እንዲሆን እግዚአብሔርን በየቀኑ እንዲያምኑት እግዚአብሔርን ዛሬ ለዚህ ነው እንደውም የተፈተኑበትን ታስታውሳላችሁ። ስለ ነገ ብለው ሲያስቀምጡ ያስቀመጡበት ፍሪጅ ምን ያህል መያዝ እንዳልቻለ እንዳሸተተው እንደገማ መጽሐፍ ይናገራል። ለምን? እግዚአብሔር የቅዱሳኑን እምነት በሱ ላይ መታመንን ካላቸው አካውንት በላይ ካላቸው ዕውቀት በላይ ካላቸው ደጋፊ በላይ ካላቸው አጃቢ በላይ አለኝ ከሚሉት ጤንነትና ጉልበት በላይ እግዚአብሔር ጤናዬ ነው፣ እግዚአብሔር ጉልበቴ ነው፣ እግዚአብሔር መኖሪያዬ ነው፣ እግዚአብሔር ምግቤ ነው፣ እግዚአብሔር ጌጤ ነው፣ እግዚአብሔር ሀብቴ ነው ብለው በእግዚአብሔር እንዲታመኑ እግዚአብሔር ስለሚፈልግ ነው። ስለዚህ እምነት ወገኖቼ የህይወታችን ምልልስ ነው። እምነት ህይወታችን ራሱ ነው። በእግዚአብሔር ላይ ይነገራል፣ ነገም ይነገረናል እና ምን ሆነ? ነገር ግን ይላል ያ ሁሉ ሆኖ እየተነገረ እየተወራ እየተባለ ነገር ግን ሰሚዎቹ ጆሮ ያላቸው ያደምጣሉ የተባሉ ዘመን የጨረሱ በቤቱ የቆዩ እነሱ ቃሉን ከእምነት ጋር እግዚአብሔር አብ የተናገረውን ቃል በልጁ የተናገረውን ቃል በጣም ደስ የሚለኝ ዕብራውያን ምዕራፍ 1 ላይ ከዚህ ከምዕራፍ 4 አለፍ ብላችሁ ሄዳችሁ ገና ሲጀምር ታስታውሳላችሁ። የተናገረውን በብዙ መልክ በብዙ ጎዳና እግዚአብሔር ተናገረን። ታውቃላችሁ መጀመሪያ እግዚአብሔር ለሰው የተናገረው በፍጥረት ነው። ፍጥረት ዓለምን ነው እያሳየ። ሰማይን ቀና ብለህ ብትመለከት የእግዚአብሔርን ግርማ የእግዚአብሔርን የእጅ ስራ እኔ እግዚአብሔር የሰራኝ ነኝ ዝም ብዬ አልመጣሁም የሚል መልእክት በፍጥረት መጀመሪያ ላይ እግዚአብሔር የተናገረው። እነ ሙሴ ከመነሳታቸው ነቢያት ከመምጣታቸው በፊት እግዚአብሔር ለፍጥረት ሁሉ ያወራው ለሰው ልጆች ያወራው በፍጥረት ነበር። ፍጥረትን እያሳየ በዚህም በዛ ሮሜ ምዕራፍ 1 ላይ
አድኖናል። እሱ የሕይወቱን ሰጥቶ የኛን ሕይወት ወስዶታል። እግዚአብሔር የተመሰገነ ይሁን። ስለዚህ እምነት ለዚህ ነው ሮሜ 10 ቁጥር 17 ላይ ያው በጣም ቤተሰብ የሆነ ቃል ነው መጽሐፍ እንደሚናገራል እምነት ከመስማት ነው ብሎ ከዛ በኋላ ትንቢት ፈልጎ አላለም። ዩቲዩብ ላይ ነው ያለ ብሎ አልተናገረም። እምነት መስማት ነው፣ መስማትም በእግዚአብሔር ቃል ነው። እስኪ አሜን በሉ በደም። እስኪ አሜን በሉ በደም። እንደው ከኔ ጋር እስኪ እንግዲያስ በሉ እስቲ እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው። ሁላችንም እንግዲያስ እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው። ከየትም አናመጣው። ይሄው ቃል ሕያው ቃል፣ ይሄው ቃል እግዚአብሔርን መታመን በውስጣችን ይፈጥራል። ስለዚህ ለዚህ ነው ጓደኛ ማድረግ ያለብን፣ ወዳጅ ማድረግ ያለብን። ተጫውተው፣ አብላላው፣ አሰላስለው። እንደውም ምን ይላል? ስትወጣ ስትገባ እንድታየው በዚህም በዛም ስቀለው፣ ለጥፈው። ጥቅስ ሆኖ ግን አይቅርብህ። ወረቀት ላይ ያለ ታፔላ ሆኖ አይቅርብህ። እንደ ትራፊክ ምልክት አታስቀምጠው። ግን ሕያው ነው፣ የሚሰራ ነው፣ የሚለውጥ ነው፣ ጨለማህን ያበራ ነው፣ ነገርህን የሚቀይር ነው። ይሄ ቃል በእምነት የራስህ አድርገው ይላል። ለመከናወን መንሴው፣ ለመከናወን ማዕከሉ፣ ለመከናወን ከዚህ ቃል ውጪ የለም ማለት ሲናገር ለኢያሱ ያለው ይሄን ነው። በምትሄድበት መንገድ ሁሉ ድል የምታገኘው በዚህ እውነት ነው አለው። የዚህ ሕግ ቃል ከአፍህ አይለይ አለው። እስኪ አሜን በሉኝ በደም። አይለይ አለው። ተጫወተው አለው። ለልጅ ልጅ አሻግረው አለው። ቤት ልታወርሰው ደፋ ቀና አትበል። የእግዚአብሔርን እውነት አውርሰው። በቃል ውስጥ ያለውን እምነት ልታወርሰው በዚህ ትጋ ብሎ መጽሐፍ ተናገረ። ለምን አሜን አትሉም? አዎ ጥሩ ነው። ሱናሚ ሲመጣ ጠርጎት ይሄዳል። ይሄን ቃል ግን ከልብ ውስጥ የትኛውም ሱናሚ አይወስደውም። ለዚህ እኮ ነው እነዛን ሁለት ሰዎች አነጣጥሮ ሲያስቀምጥ በአሸዋ ላይና በአለት ላይ የተመሰረተን ቤት የሰሩትን እኮ ሲያወራ ይሄን እኮ ነው። ልዩነቱ እኮ ሌላ አይደለም ማለት ምንድነው? የአሸዋውና የአለቱ ልዩነት ብሎ ሲያወራ ቃሌን ሰምቶ የሚያደርገው ሰው አሜን አትሉም? ቤቱን በአለት ላይ የሰራን ቤት ይመስላል። መጣ ጎርፍ መጣ፣ ቤት ወሰደበት። ጎርፍ መጣ፣ ባንክ ያለውን ወሰደበት። ጎርፍ መጣ፣ ያንን ወሰደበት። ጎርፍ መጣ፣ ይሄንን ወሰደበት። ጎርፉ መጣ፣ ግን ውስጡ ያለውን የሕይወት ቃል አልወሰደበትም። ነገሩ ቢናወጥ ውስጡ የገባውን እውነት ግን አልወሰደበትም። አላገኘው። እንዳልበድልህ ይላል ዘማሪው ሲናገር፣ እንዳልበድልህ ቃልህን በልቤ ሰወርኩ። ትድናለህ ከአመፅ፣ ትድናለህ ከውድቀት፣ ትድናለህ ከመሳት። ይሄን ቃል በእምነት የራስህ ካደረግከው ትድናለህ። በምንም አድንም፣ በፉከራ አድንም። ጳጉሜ ሲመጣ እየጾምን አንድንም። በአመት አንዴ ባለ ሁዳዴ አንድንም። በዚህ እውነት ግን ነፃነታችን እየጨመረ ይሄዳል። ለዚህ ነው ዮሐንስ 8 ላይ ሲናገር እንደዚህ ያላቸው እኮ መጣና ሲያወራቸው ያንን ነው እኮ የነገራቸው። በቃ እኮ ነፃነታችሁ የሚበዛው በእውነት ነው አላቸው። አሁን እናንተ እውነትን ታውቃላችሁ፣ እውነት ደግሞ አርነታችሁን እየጨመረ ይሄዳል አላቸው። አዎ አርነት በዚህ አርነት በዚያ እየጨመረ ይሄዳል። በእምነት የራሳችን ስናረገው፣ በስመ አብ ክብር ለኢየሱስ ይሁን። ፉከራ አይደለም፣ ያቋም መግለጫም አይደለም። ምነግራችሁ እውነትን ነው ምነግራችሁ። ይሄ ቃል የሕይወት ቃል ነው። ይሄ ቃል ሰው የሆንበት ቃል ነው። ይሄ ቃል የለወጠን ቃል ነው። ይሄ ቃል ዘላለምን ያወራን ቃል ነው። ይሄ ቃል የኢየሱስን ውለታ የነገረን ቃል ነው። በማንም አንተካው። ፊክሽን ልቦለድ አይደለም፣ እውነት ነው። የእግዚአብሔር ቃል ሕያው ነውና የሚሰራ የተባለው ስለዚህ ቃል ነው። የፍቅር እስከ መቃብር መጽሐፍ ቃል አይደለም። ይሄ ቃል የሚሰራ ነው። ሲሰራ ካንተ ነው የሚጀምረው። ሲሰራ ከውስጥህ ነው የሚጀምረው። አንጀትን፣ ማትን፣ ቅልጥምን ውስጥህን ማለት ነው። ነገር አንተነትን፣ ስሜትህን፣ ፈቃድህን ሁሉ ነው መልክ እየሰጠው እየሳለ ሕይወትህን ለእግዚአብሔር እንዲሆን የሚያደርገው። ለምን አሜን አትሉ? ለእግዚአብሔር እንዲሆን ለሌላ እንዳትሆን የሚያደርግህ ይሄ እውነት ነው። ሌላ እንዳያሸንፍህ የሚያደርግህ ይሄ እውነት ነው።
መልክ የሚሰጥህ ይሄ እውነት ነው። ይሄ እውነት ነው። ይሄ እውነት ነው። እንደ መስታወት ነው ይላል መጽሐፍ ሲናገር። እንደ ውሃም ነው። ውሃ አይደለም መስታወትም አይደለም፣ ግን ያሳይሃል። ያሳይሃል። እህቶችና መስታወት ትዋደዳላችሁ። ያሳይሃል። እንከንህን ያሳይሃል። ይቀነዳድብሃል፣ ያቆነጃጅሃል፣ ይጠራርግሃል፣ ያጸዳሃል። ግን በእምነት ያንተ ስታደርገው ነው። በኢየሱስ ክርስቶስ ስም እግዚአብሔር እውነትን በእምነት የምትቀበሉትን በትን ጸጋን ይስጣችሁ። አሜን። ግን እዚህ ላይ አያቆምም። መስማት በአስተውሎት ብቻ፣ መስማት በእምነት ብቻ አይቆምም። መስማት መታዘዝና ድርጊት አለው። ይሄ ከፍ ያለው ስቴፕ ነው። መስማት፣ አዎ አስተዋዮች የእግዚአብሔርን ቃል የሚያስተውሉ፣ አዎ ፍሬ ይኖራቸዋል፣ አዎ ፍሬያማ ይሆናሉ በነገራቸው፣ አዎ በእምነት የሚቀበሉት፣ አዎ ደግሞም መታዘዝ አለ። ዕብራውያን 2:1 ላይ ስለዚህ ከሰማነው ነገር ተን እንዳንወድቅ ስለሰማነው ነገር አብልጠን ልንጠነቀቅ ይገባል። ስለሰማነው ይላል። ከሰማነው ስለሰማነው የተነገረው ቃል ጽኑ ከሆነና ማንኛውም መተላለፍና አለመታዘዝ ተገቢውን ቅጣት ከተቀበለ ሳያቸውን ያዘዛቸውን መጽሐፍ ሄዳችሁ ስትናገር በተለይ የመጨረሻው መጽሐፍ ላይ የመጨረሻው ምዕራፍ ቁጥር የመጨረሻው ቁጥር ላይ ሲናገር እግዚአብሔር በቃ ያሳየውን ያንን ነገር እንዴት አድርጎ እንደፈጸመ እንዳከናወነ መጽሐፍ ይናገራልና ሳሙኤል ለሳኦል እግዚአብሔር የተናገረውን ምን ማድረግ እንዳለበት አውርቶታል። ግን እግዚአብሔር እንዳወራው እግዚአብሔር እንደነገረው አይደለም። ሳኦል ነገሩን እኮ ሰርቶታል፣ ነገሩን እኮ ፈጽሞታል። ግን እግዚአብሔር እንዳወራው አልፈጸመም። አሁን መስማት ላይ አይደለም ጉዳያችን፣ መስማት ላይ አይደለም ችግራችን። የሰማነውን እንደሰማነው ነው ወይ ነው? እንደሰማነው ነው ወይ ነው ጥያቄ። ስለዚህ ሙሴ ማነው ሳሙኤል መጣና እንዲህ አለው፣ ታዲያ እሱ የሆነ ነገር ሲለፈል ታዲያ ቁጥር 19 ላይ እግዚአብሔርን ለምን አልታዘዝክም ያለህ እኮ ነበረ፣ የሰጠ ሚሽን እኮ ነበረ። እንዴ ለምንድን ነው እግዚአብሔርን ያልታዘዝከው ብሎ ጀመረለት። ከዛ እሱ ደግሞ ወዲያው መልሶ ቁጥር 20 ላይ ስትሄዱ አረ እግዚአብሔርን ታዝዣለሁ ፈጽሜ አጥፍቻለሁ እና ደግሞ ይሰባውን ደግሞ ይገርማል። እግዚአብሔር ባይለኝም ይሄን ስቶት ነው እግዚአብሔር ይሁን እንትን ያለ ያላስተዋለ ይመስለኛል እግዚአብሔር እና የሰባውን ለእግዚአብሔር ቀንቼ አመጣሁለት። አይገርምም? ለእግዚአብሔር እኮ ሳስቼ ነው፣ ለእግዚአብሔር እኮ ብዬ ነው፣ እግዚአብሔር እኮ በዚህ ደስ ይለዋል ብዬ ነው እግዚአብሔር። ከዛ በኋላ ሳሙኤል እንደዚህ አለው፣ አቤት ሳሙኤል እንደዚህ አለው ቁጥር 22 ለእግዚአብሔር ቃል እቺን ስሙኝ በደንብ፣ ለእግዚአብሔር ቃል በመታዘዝ ደስ የሚለውን ያህል እግዚአብሔር በሚቃጠል ቁርባንና መስዋዕት ደስ ይለዋል። ሪሊ ይመስላል? እግዚአብሔር በእውነት ለተናገረው ቃል በመታዘዝ እግዚአብሔር ደስ እንደሚለው እንደው ደስ እንደሚለው ባማረ ዝማሬ፣ ባማረ ስብከት፣ ባማረ ወሬ፣ ባማረ ሽብሸባ እግዚአብሔር ደስ ይለዋልን? እሺ እነሆ መታዘዝ ከመስዋዕት ማዳመጥም ከአውራ በግ ስብ ይበልጣል። ደመደሙ። መታዘዝ እኔ ጥሩ ያለ መታዘዝ ምሳሌ
ሁለት ሰዎችን ላሳያችሁና መልእክቴን ልጨርስ። ሁለት ግሩፕ። አንደኛው እዚህ ሳሙኤል መጽሐፍ ምዕራፍ 1 እና 2 ላይ የምናያቸው ያን ፋሚሊ ነው የምንመለከተው። ያ የኤሊም ፋሚሊ አስቀድሞ እግዚአብሔር የተናገረውን ስርዓት፣ የካህን ስርዓት፣ ሌዋውያን የሚያደርጉትን የህይወት የአገልግሎት ስርዓትን ከሲወርድ ሲዋረድ የመጣ ሃይማኖት አይደለም። የእግዚአብሔር ህይወት፣ የእግዚአብሔር ስርዓት፣ የእግዚአብሔር መርህ፣ የእግዚአብሔር አካሄድ በቤቱና በግል ህይወት እንደ ካህኑ በቤቱ በራሱ በአገልግሎት በመቅደሱ ውስጥ ያለው የእግዚአብሔር ልብ፣ የእግዚአብሔር ሐሳብ፣ የእግዚአብሔር ስርዓት፣ የእግዚአብሔር አካሄድ፣ የእግዚአብሔር መስመር እግዚአብሔር ሰው እንዲራመድበት ያደረገው። በነገራችን ላይ መታዘዝን እግዚአብሔር አይደለም የሚሄድልን፣ እኛንን የምንሄደው። እግዚአብሔር አይደለም የሚራመድልን፣ እኛንን የምንራመደው። እያንዳንዱ ስቴፕ የምንሄደው እኛንን። ስለዚህ የደነገገው ያሰመረው መስመር ነበር። እንደ ካህን ለካህኑ በመቅደስ ውስጥ፣ ለካህኑ በቤት ውስጥ፣ ለካህኑ በአገልግሎት፣ ለካህኑ በትዳር ውስጥ፣ ለካህኑ በዚህኛው መንገድ እግዚአብሔር የደነገገው እግዚአብሔር ያስቀመጠው መስመር ነበር። አንደኛ ኤሊ ራሱ ልጆቹ አባቶች በሄዱበት መንገድ አለመሄዱን እየሰማ በቅጡ አልገሰጻቸውም። የእግዚአብሔርን ትእዛዝ አልፈጸመም ማለት ነው። ስሙኝ በደንብ። ስርዓቱ አለ፣ መልኩ አለ፣ ዙፋኑ አለ፣ ታቦቱ አለ፣ መቅደሱ አለ። አንደኛው ችግር ራሱ ጋር ነው ያለው፣ ኤሊ ጋር ነው። ሁለተኛው ችግር ደፋሮቹ ልጆቹ ጋር ነው ያለው። የሚገርማችሁ ነገር ይሄንን ቃል ሳስብ እንደዚህ ነው ያልኩት። መቼስ እግዚአብሔር ላይ አይታደግም፣ እግዚአብሔር ላይ አይጨረስም፣ እግዚአብሔር ላይ አዋቂ አይኮንም መቼስ። ግን ይመስለኛል የኤሊ ልጆች የሳቱት ነገር እግዚአብሔር የሱ የሆነውን እያሳደገ ራሱ እግዚአብሔር በሱ ላይ ያደጉትን ለመተካት እግዚአብሔር ሳሙኤልን ያሳድገው ነበር። ቃሉን የሚሰማ ቃሉን የሚታዘዝ እግዚአብሔር የሚያሳየውን የሚሄድን ሰው እግዚአብሔር ለራሱ ያሳድግ ነበር። ልንገራችሁ፣ በእግዚአብሔር መንፈስ ሆኜ ልንገራችሁ፣ እግዚአብሔር ላይ ያደጉ ሰዎች ስፍራ ይዘው ምናልባት ብዙ ማንከስ በቤተ ክርስቲያን ብዙ ማንከስ መዋረድ በአደባባይ በቤትም ቢሆንም እንኳን እግዚአብሔር ግን ለራሱ የሚያሳድጋቸው ሰዎች እስከሚመጡ ነው እግዚአብሔር ላይ ያደጉ ሰዎች መድረክ ላይ ያሉት። እነዛ ሰዎች ስፍራ ይለቃሉ፣ እግዚአብሔር ለራሱ የሚያሳድጋቸው ለእግዚአብሔር ሲደርሱለት። ድምፁን መለየት፣ የሚናገረውን የሚሰሙ፣ የሚያስተውሉ፣ መልእክት መሸከም የሚችሉ፣ ጨው የሚያረግ መልእክት እንኳን ቢሆን ያንን መልእክት ኮንቬይ ማድረግ የሚችል መሸከም የሚችል ትከሻ እስኪደርሱ ድረስ አሜን አትሉም? አሜን አትሉም? ሰው ያድጋል እግዚአብሔር ላይ ከእግዚአብሔር በላይ አዋቂ ይሆናል። ቅድም ሳኦል እንዳለው ማለት ነው። በቃ ማለት እግዚአብሔር የሳተ ይመስለኛል። ይሄን እኮ ያሲሱ መደበኛ ትርጉም ያለ መታዘዝ ውጤቱ ምን እንደሚያመጣ ልንገራችሁ። እግዚአብሔርን አለማወቅ ላይ ነው የሚያደርሰው። ሰው እግዚአብሔር ላይ አደኩ ብሎ ከሄደ መጨረሻው እግዚአብሔርን የማያቅ ሆኖ ነው የሚቀረው። መቅደስ እያለ የማያቅ፣ ቤት ውስጥ እያለ የማያቅ፣ የቤቱን ባለቤት የማያስተውል የማያቀው፣ በምህረቱም በቁጣውም የማያቀው መጽሐፍ ምን ይላል? ቀለዱበት፣ መሰዊያው ላይ፣ ስርዓቱ ላይ ቀለዱበት፣ አካሄዱ ላይ ቀለዱበት፣ አደራረጉ ላይ ቀለዱበት። እግዚአብሔር እኮ ያንን ንጉሥ ኦዚያንን ታስታውሳላችሁ አይደል? ያለ ቦታው ሲቆም እዛው ነበረ ግንባሩን በለምጽ የመታው። ተው፣ ቦታህን ወቅ፣ ሰፈርህን ወቅ፣ ጠግህን ወቅ፣ ቦታህን ወቅ፣ ማን እንደሆንክ ወቅ። እግዚአብሔር ነው እኮ ሰው ያደረገህ። ሕዝቅኤል ላይ ሄዳችሁ አንብቡ። በጣም የሚያሳዝነኝን ምዕራፍ ትላንት ማታ ሳነብ ነበር። በደም ተለውሰሽ አየሁሽ፣ ተጨማልቀሽ አየሁሽ፣ እትብትሽ እንኳን አልተቆረጠም። ጭብልቅልቅ ብለሽ ነበር። የሚያይሽ ሁሉ ጥሎሽ ነበር የሚሄደው። ዞር ብሎ አያዩሽም ነበረ፣ አይመለከቱሽም ነበረ። የነበርሽበት ሁኔታ ሰውን አያቀርብም ነበረ። እኔ ግን በቃ ጨርቄን ዘረጋውብሽ፣ በውሃ አጠብኩሽ፣ አነጻሁሽ፣ ጌጥ አደረግኩልሽ፣ ሞገስ አለበስኩሽ፣ ልብስ የሐር ልብስ አለበስኩሽ፣ ሰው አደረግኩሽ። ግን የሰጠውሽን ምህረት የሰጠውሽን በጎነት ወስደሽ በየመንገዱ ላይ ዘራሽው። ያንን የከበረ ምግቤን ለመንገደኛ አበላሽ እያለ እግዚአብሔር ይሁዳን ይወቅሳት ነበር። አደገችበታ፣ ተለወጠቻ፣ ከሰው ተቀላቀለቻ፣ ሰው ሆነቻ።
ትከሻዋን አነሳችበት። የለወጣትን ጌታ፣ ያወራትን ጌታ አለመታዘዝ ውጤቱ ይደፍናል ልብን፣ ደፋር ያደርጋል አለመታዘዝ። ብዙ ጊዜ ተዘልፎ አንገቱን ያደነደነ ድንገት እናንተ ጨርሱት። የፍርድን ቃል ላውራ አይደለም እኔ እየተናገርኩ ያለሁት፣ ይቅር በሉኝ ወገኖቼ። ግን ስለመታዘዝ እነዛ ወጣቶች እግዚአብሔር ለአባቶች ለቤቱ ስርዓት የደነገገውን ይዘው መሄድ ሲገባቸው አለመታዘዛቸው እግዚአብሔርን ወደ አለማወቅ አመጣቸው። ያ ብቻ አይደለም፣ በእግዚአብሔር ነገር ላይ ቀለዱ። የእግዚአብሔርን ነገር በግድ ይወስዱት ነበር። እረ ስራ ከካህናቱ መማር ሲገባው የሚያመጣው ሰው ካህናቱን ሌዋውያንን እሱ ያስተምራቸው ገባ። እረ ነገሩ እንዲህ አይደለም፣ አደራረጉ እንዲህ። እረ በስማ አሁን ታዲያ እሱ ነው የሚያወራው። ወደ በለዓም ልምጣላችሁና ልጨርስ። እኔ እጅግ የሚገርመኝ ሰው ነው። እንደውም ምን አልኩት? አህያ በመታዘዝ የበለጠችው እብድ ነብይ ብየዋለሁ። እንዴ ይሄን ሰው ስትመለከቱት የእግዚአብሔር ነብይ ነው የተባለው። የእግዚአብሔር ሐሳብ በዛ ሰዓት የሚገለጥበት ሰው ነው። እግዚአብሔርና ሰው መካከል ያለ ነው። የነብይ ሥራ ያ ነው። በእግዚአብሔርና በሰው መካከል የእግዚአብሔርን የልብ ሐሳብ ለሰው የሚያወጣ መንገዱ ይሄ ነው፣ አቅጣጫው ይሄ ነው፣ አካሄዱ ይሄ ነው፣ በዚህ ነው የምትሄዱት፣ በዚህ ነው የምትወጡት፣ በዚህ ነው የምትገቡት ነው ነገሩ መሆን የነበረበት የሚጠበቅበት። በጣም ነው የሚገርመው። ግን ያው እንደምታውቁት ታሪኩን ባጭሩ ልንገራችሁና ሰውየው እግዚአብሔርን ሐሳብ ትቶ ምኞቱን ተከትሎ፣ እግዚአብሔርን መቼስ አንዳንድ ጊዜ ለምኞታችሁ አሳልፎ አይስጣችሁ እና ሄድ አለው። በቃ የምኞትን ፈጽም ብሎት እንዴት ሲሄድ እኔ እስከዚህ ድረስ ምንም አልገረመኝም። ኦኬ በቃ የምኞቱን ሰጠው። መቼስ እንደዛም ሆኖ የምነግርህን ነው የምትናገረው። ስሙኝ በደንብ ያለው የምነግርህን ምትሰማውን ነው የምታወራው፣ የምታስበውን አይደለም። የምትሰማውን የምነግርህን ነው ብሎት ነው እግዚአብሔር የነገረው። የሂድ ያለው የፈቀደለትም ቢሆን ለምኞቱ የሰጠው። ግን የሆነው ይገርመኛል። እየሄደ አሁንም መልአክ ማለት ምን ያህል ጠንካራ ልብ እንዳለው የምታውቁት እግዚአብሔር መቼስ ምሕረቱ ብዙ ነው። ላከ መንገድ ላይ አላይ አለ፣ አልሰማ አለ፣ አላይ አለ እና አህይት ከሱ ይልቅ ለእግዚአብሔር ታዘዘች እና አልሄድም አለች። አልሄድም በቃ አልሄድም ብላ ከዛስ ቀጠቀጣት። እንደምታውቁት በጣም ቀጠቀጣት። ከዛ እንዴ ለምንድን ነው 3 ጊዜ የመታኸኝ ብላ አህያዋ ሰው ሆነች። በመታዘዝ ከእብዱ ነብይ ማለት እኔ በጣም ነው የገረመኝ። እንዴ በስመ አብ ወልድ መንፈስ ቅዱስ ብሎ ከሷ ላይ ወርዶ አይሮጥም፣ ጥሏት አይሄድም። ምን አይነት መደነዝ ነው! ምን አይነት ደንዳናነት ነው! ምን አይነት ስሜት አልባነት ነው! እግዚአብሔር ምንድነው እያወራኝ ብሎ እንኳን መገረም ሲገባው፣ መመለስ ሲገባው፣ ከጥፋት ጎዳናው መቆም ሲገባው ጭራሽ አስቸግረሽኝ ይላታል። ሚስቱን የሚያወራ እኮ ነው የሚመስላችሁ በእግዚአብሔር። ጓደኛውን የሚያወራ እኮ ነው የሚመስለው። የእውነቴን እኮ ነው የምላችሁ። እና ይህንን ሐሳብ እያሰብኩ በቀደመታ ከሳባ ጋር ማታ ልጆቹ ተኝተው ቁጭ ብለን እያወራን መሽቷልና እንደዚሁ እያወራን ስለመታዘዝ ነገር እንደዚህ እያወራን ልጁን በካሜራ እንከታተለዋለንና በካሜራ ትንሹን እየተከታተል ያው ወይ ዳይፐር ወይ ደግሞ መጥባት ምናምን ሲፈልግ ዳይፐር ኮንፈርት ሲነሳው ድምጽ እና እየጨመረ ሄደ ድምጹ ማለት ነው። እና አሁንም እኛ እያወራን ያለ ነው፣ ዝም ብለን እያወራን ያለ ነው። አሁንም ተመልሰን ማለት ነውና እያወራን እንትኑ ጨመረ ድምጹ። ከዛ ምን አልኳት ዞር ብዬ ማማ አሁን ብድግ ብሎ ቤቢ እዛ ሆኖ ማማ ቢልሽ ምን ታደርጊያለሽ አልኳት። ከዛ በኢየሱስ ክርስቶስ ስም እንዴ አውጥቼ ነው የምወረውረው ወይ ደግሞ ቤቱን ጥዬ ሄዳለሁ አለች። እኔ ቶሎ ብዬ አልኳት፣ ቶሎ ብዬ ካሜራ ይዤ እቀርጸዋለሁ። ከዛስ ቲክቶክ የለኝም፣ በቃ ቲክቶክ ላይ ልጄ በአንድ ወሩ ተናገረ ምናምን ብዬ ገንዘብ ሰበስባለሁ አልኳት ለቀልድ። ግን ፖይንቴ እዚህ ላይ ልመጣ ስለፈለኩ ነው ሳውራት ይሄንን ቃል ይሄን ልነግራት ፈልጌ ነው። ሰው አለመታዘዙ እምቢተኝነቱ በጨመረ ቁጥር ለእግዚአብሔር ነገር ስሜት እያጣ ሴንሲቲቭ መሆን እያጣ ይሄዳል። ፖይንቴ እሱ ነው ማለት ይሄ የሚሰማ የነበረ መንፈሱ የሚሰማ የነበረ የውስጥ የመንፈስ ጆሮ እየደነዘ ነው የሚሄደው፣ እየዶለዘ ይሄዳል። አክቲቭ የነበረው ሻርፕ የነበረው ስሜት እያጣ ይሄዳል። ለእግዚአብሔር ምላሽ መስጠት እያጣ ይሄዳል። ማለት ምን እንደ ይሄ ሰውዬ እንዴ ማለት እሷ እንዳለችው ወርዶ መሮጥ ሲገባው ጭራሽ ይከራከራታል። ስላስቸገርሽኝ ይላታል። ከዛስ ቀና ብላ እንዴ እስከ ዛሬ አስቸግሬ አውቃለሁ ለመሆኑ ትለዋለች ድምጿን አለስልሳ። እውነቴን ነው የምላችሁ አላስቸገርሽኝም እንደውም አላውቅም እንደዚህ አይነት ጸባይ ይላታል። አቤት
ምሕረተ ብዙ እግዚአብሔር ምሕረተ ብዙ እግዚአብሔር በመታዘዝ አህያዋ ብትበልጠውም እግዚአብሔር ያን ሰዓት ደግሞ አይኑን ከፍ ምንም በቃ ይሄ እንደማይመለስ ገባው መሰለኝ እግዚአብሔር አላውቅም አልተጻፈም ይሄ የኔ መጽሐፍ ነው እኔ የጻፍኩት ነው በቃ ራራለት እግዚአብሔር አይኑ ከዛ ያ መልአክ የተመዘዘ ሰይፍ ይዞ እግዚአብሔር በመታዘዝ ህይወት ይባርከን እንደ የመጨረሻ መልእክት እሱ እንስማ እግዚአብሔርን እንስማ በምን እንስማ በማስተዋል እንስማ እያስተዋል ፎከስ እያደረግን ትኩረት እየሰጠን በየማለዳው እግዚአብሔር ቀልድ አይደለም በህይወታችን እየሰራ ያለው እየቀለደ አይደለም ድራማ እያሰራ አይደለም እግዚአብሔር ቀንን ሲጨምርልን ከዓላማ ጋር ነው እግዚአብሔር እድሜን ሲሰጠን ከዓላማ ጋር ነው እግዚአብሔር የዘላለም ፕሮግራም በእኛ ስላለው ነው ብንጨርስ ኖሮ ካሁን በፊትም እንዳልኳችሁ ጨርሰን የዘላለም ፕሮግራሙን እግዚአብሔር በእኛ ሊፈጽም ነው አሜን ትላላችሁ በቃ ይሄ ነው የእግዚአብሔር ሐሳብ ይሄ ነው መስማት መሄድ መናገር ምስክር መሆን ለለውጥ ለእረፍት ምክንያት መሆን ከእኔነት ህይወት መውጣት ለራስ ከመሆን ያለፈን ነገር ማድረግ እግዚአብሔር ከኛ ህይወት የሚፈልገው ይሄ ነው ስለዚህ እንስማው በምን እንስማው በማስተዋል እንስማው የሚነገረውን ሁሉ እናስተውል ወዲህም ወደዚያም አንሩጥ የመጣው ንፋስ ሁሉ አይውሰደን የተጻፈ እውነት አለ የጸና እውነት አለ የማይለወጥ እውነት አለ የኢየሱስ መገለጥ በአደባባይ ነው የኢየሱስ መምጣት በአደባባይ ነው በነገራችን ላይ ናፍቆታችንም ራሱ እኔ የሚመስለኝ እንዲሁም የሚመስለኝ ከዚህ የህይወት ድካም ለማረፍ እንጂ ጌታንም በመናፈቅ አይመስለኝም እንዲሁ ሳስበው ጌታ ጳውሎስ ሊሄድ ከጌታ ጋር ልኖር ብሎ ነው የሚናገረው እንጂ ከስደት ለማምለጥ አይልም አረ መጽሐፉ እንደዛ ነው የሚለው እንደዛ እኮ ነው የሚለው እኔ ከስደት ላምለጥ በቃ ይሄ ቅጥቀጣው በዛብኝ ፈሪሳውያን እየተከታተሉ አናታናቴን ያሉት ማጅራቴን ያሉት በቃ በየቦታው ሲሄድ መቼስ እቀጠቅ እንደኔ አላለም ጳውሎስ አላነሳም እሱ ሊሄድ ለምንድን ነው የምትሄደው ከጌታ ጋር ልኖር አሜን ትላላችሁ ወይ አንዳንዴ መጽአቱን ስንናፍቅ ለምን እንደምንናፍቅ ማሰብ አለብን ማወቅ አለብን የሆነ በወርቅ የተለበጠ መሬት አስፋልት ያላት ከተማ ለመኖር አይደለም የከተማዋ ውበት በጉ ነው የተባለውን እሱን ለማየት ከሱ ጋር ለመኖር መጽሐፍ የሚለውን እንመለስ ወደ መጽሐፉ ለማለት ነው ከልጅነታችን ጀምረን ሰምተናል ወርቅ ከተማ በወርቅ የተለበጠ መጽሐፉ ሲናገር እንደ ነው የሚለው እንደ ከበረ ድንጋይ እንደዚህ ንጽጽር ነው የሚያወራው እንጂ የእግዚአብሔር መልክማ የበጉ ብርሃንማ በምን ቋንቋ ይገለጣል የትኛው ወርቅ ይተካዋል እሱ በፍጹም አይሆንም እግዚአብሔር ጋር ለመኖር ናፍቆታችንም እሱ ይሁን እግዚአብሔር ልባችንን በዚህ እውነት ይመልሰው እንድናስተውል እግዚአብሔር ይርዳን ወገኖቼ ዘመኑ ሄዷል ዘመኑ አልቋል ግን እንመርምር እናስተውል በግልም በጋራም እናስተውል እንመካከር እንነጋገር ምንድነው እግዚአብሔር ቃል ስለ ፍጻሜ የሚለው እናውራ ዩቲዩብ አይንገረን ፍጻሜያችንን የነገረን ቃል አለ የነገረን እውነት አለ ክብር አለ ከጌታ ጋራ በክብር እንኖራለን ለዘላለም እንኖራለን ኢየሱስ ይመጣል ይወስደናል ሲመጣ እንደ ሌባ አይመጣም ተደብቆ አይመጣም ሰፕቴምበር 24 የሆነ ጋዛ ኢየሩሳሌም ውስጥ አይመጣም እሱ በክብር በደመና በህይወት ያለነውን ይወስደናል ይነጥቀናል በላይ በሰማይ እንቀበለዋለን ካለን መጽሐፍ የሚያወራው ይሄንን ነው ወደ ማስተዋል እንምጣ እኛም የምናወራውን ከዚህ ላይ ዝም ብላችሁ አትቀበሉ እዩ የእግዚአብሔርን ቃል መርምሩ ያለው ምንድነው የተናገረው ምንድነው ዛሬ ያስተማረው ምንድነው ጠይቁ ያልገባችሁን ነገር ጠይቁን ትክክል አይደለም ከእግዚአብሔር ቃል አንፃር የተናገርከው ትክክል አይደለም ብላችሁ ጠይቁን ልባችንም ነገራችንም ክፍት ነው ለመመለስ ለማስተካከል ሁላችንም ከጌታ ከጌታ የምንሰማ ሰዎች ነን እግዚአብሔር የሚናገር አምላክ ነው አፍን የሰጠ እግዚአብሔር የሚያወራ አምላክ ነው ጆሮን የሰጠ አምላክ እንድንሰማ ነው ስለዚህ አትጠራጠሩ ጆሮ ያለው ይስማ ሲል እናስተውል በእምነት እንቀበል ተግባራዊ ደግሞ ይሁን ነገራችን እምነታችንም ቢሆን በተግባር አግኝተን አንመነው ይዘን አንመነው ሳናይ እንመነው ጌታን እግዚአብሔር ሁሉን የሚችል አምላክ ነው እግዚአብሔር ሁሉን የሚለውጥ አምላክ ነው እግዚአብሔር ብቻውን ለብቻ የሚኖር የተአምራት አምላክ ነው ማንም አይንገራችሁ እሱን እግዚአብሔር የተአምራት አምላክ ነው የሁሉ የበላይ ነው ለማንም አይሸነፍም ወደ ላይ ቀና ብሎ የሚያየው ችግር የለም ሁሉን ወደታች ይመለከታል እግዚአብሔር ከሁሉ በላይ ነው ቆመን እንጸልይ ይስሐቅ ወደዚህ ናሲ አጭር ጸሎት ጸልያለሁ
ጥቂት ግን ለእግዚአብሔር ቃል ምላሽ እንድንሰጥ በትህትና ጠይቃችኋለሁ። ሁሉ ሰው ይጸልይ። በትህትና ጠይቃችኋለሁ። እግዚአብሔር ለተናገረን እግዚአብሔር ላለን ቃል ይሄ እግዚአብሔር ቃል በእውነት የእግዚአብሔር ቃል ነው ብላችሁ ዛሬ እንደ እግዚአብሔር ቃል ከተቀበላችሁት በትህትና ጠይቃችኋለሁ ለእግዚአብሔር ቃል ምላሽ እንድትሰጡ። ስለዚህ ሁላችንም እንጸልይ። እጆቻችንን አንስተን በእግዚአብሔር በአምላካችን ፊት እንጸልይ። እግዚአብሔር ጸጋን ይሰጣል። እግዚአብሔር የጸጋ ሁሉ አምላክ ነው። በእውነት ጌታ ጸጋን ይሰጣል። ቃል ብቻ አይደለም የሚሰጠው፣ እግዚአብሔር ጸጋ ይሰጣል። የምናስተውልበት ጸጋ ይሰጠናል። በእምነት የምንቀበልበትን ጸጋ ይሰጠናል። በእጆቻችሁን አንሱ፣ ጸልዩ በእግዚአብሔር በአምላካችን ፊት። ሃሌሉያ ሃሌሉያ። ለምኑት ጌታን፣ ተነጋገሩ ከጌታ ጋራ። ምናልባት በዚህ ጉባኤ መካከል አዳዲሶች ካላችሁ ይሄ የሚባለው ነገር ዝም ብሎ በቃ ያልተተረጎመ ነገር ይሆናችሁ የህይወት ድካም ውስጥ ያላችሁ ልትሆኑ ትችላላችሁ። ደግሞ በቃ ከጌታ ጋር ካሁን በፊት ትውቅ የሌላችሁ ካላችሁ ወደዚህ ወደ ጸጋ አምላክ ኑ። እሱ የሚያድን አምላክ ነው። የሚናገር አምላክ ነው። የሚናገር አምላክ ነው። ህይወት ያለ በኢየሱስ ነው ይላል። ያወራል፣ በልጄ ነው ይላል። መስቀል ላይ የተሰራው ስራ ያ የደህንነት ስራ ነው። ለሰው ልጆች የሆነ ስራ ነውና ምናልባት ጌታን የማታውቁ በህይወት ድካም ውስጥ ያላችሁ ከአገልግሎት ከቤተ ክርስቲያን በድካም ውስጥ የቀራችሁ ካላችሁ ለእናንተ መጸለይ እንችላለን። ስለዚህ እግዚአብሔር ታድሶን ያደርግላችኋል። ወገኖቼ እጆቻችሁን አንሱና እንጸልያለን በጌታ በአምላካችን። ሃሌሉያ ሃሌሉያ። እግዚአብሔር ያግዘን ወገኖቼ። ለምኑት ጌታ። እንደው ደቂቃዎች ልስጣችሁ፣ አለን ጊዜ፣ ትንሽ ደቂቃዎች አሉ። ስለዚህ እንጸልይ፣ እንለምነው ጌታ። ሃሌሉያ 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 ሃሌሉያ። ኦ ጌታ ሆይ ባክህ ራራልን። ጌታ ሆይ አግዘን። ጌታ እግዚአብሔር ሆይ ባክህ እጅህን ላክ፣ ጸጋህን ላክ፣ መንፈስህን ላክ። ጌታ ሆይ ይሄ እውነት በእኛ ውስጥ ጌታ ሆይ ሕያው ሆኖ እንዲታተም እለምንሃለሁ። ጌታ እግዚአብሔር ሆይ የምሕረት ማለዳ ይሁን፣ የታድሶ ማለዳ ይሁን፣ የመነሳት ማለዳ ይሁን፣ የማስተዋል ማለዳ ይሁን። ጌታ ሆይ ባክህን ጌታ ሆይ ዝም ብለን የምንወጣበት ሳይሆን የምንነካካበት እግዚአብሔር ሆይ እውነትህን የምንይዝበት ጌታ እግዚአብሔር ሆይ ወደ ሕይወታችን እግዚአብሔር ሆይ እጅህን የምትልክበት ማለዳ ይሁንልን። ባክህ 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 እህቶቼን እርዳ ጌታ ሆይ፣ ወንድሞቼን እርዳ ጌታ ሆይ፣ እኔን እርዳ ጌታ እግዚአብሔር ሆይ ጸልያለሁ፣ በዚህ ሰዓት ጸልያለሁ። ባክህን 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 ኦ እግዚአብሔር ሆይ እግዚአብሔር ሆይ እግዚአብሔር ሆይ ያ 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 እግዚአብሔር ሆይ ጸጋህ ይገለጥ፣ 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 ጸጋህ ይገለጥ። ጌታ እግዚአብሔር ሆይ ጸልያለሁ፣ ጸጋህ ይገለጥ፣ ጸጋህ ይገለጥ። እባክህ የሚያግዝ ጸጋህ ይገለጥ። እለፍ ጌታ እግዚአብሔር ሆይ ጸጋህ ይገለጥ። እባክህ ልብ ይታደስ፣ ልብ ይታደስ። እግዚአብሔር ሆይ እምቢ ያለ ልብ ወደ መታዘዝ ይምጣ። በሽታ መንፈስ ደግፈኝ ተብሎ እንደተጻፈ ጌታ ሆይ በሽታ መንፈስ ደግፈን። ጌታ ሆይ ትሁት እንሁንልህ፣ እንሸነፍልህ፣ በመንገዳችን ሁሉ እሺ እንበልህ። ጌታ ሆይ የምታወራው ጌታ ሆይ የምትናገረው ጌታ ሆይ ለእኛ ነገር ባይመችም ግን በሽታ መንፈስ ደግፈን፣ እባክህ ደግፈን። ጌታ እግዚአብሔር ሆይ ደግፈን፣ በሽታ መንፈስ ደግፈን። ጌታ ሆይ ባይመቸንም ያልከው የምትለው ባይመቸንም በእውነት ጌታ እግዚአብሔር ሆይ የምንፈልገውን ሳይሆን የሚያስፈልገንን የምታውቅ ነህና ጌታ ሆይ በእውነት ጌታ እግዚአብሔር ሆይ ከምንፈልገው ጋር ባይገናኝም እንኳን በሽታ መንፈስ ደግፈን፣ እባክህ ደግፈን። ጌታ እግዚአብሔር ሆይ እባክህ ደግፈን 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 ደግፈን
የጠራን ነገር የምታሳይ አንተ ነህ። እግዚአብሔር ሆይ ይሄ ነው የምትል አንተ ነህ። እግዚአብሔር የዘላለም አምላክ ከድንግዝግዝታ የምታወጣ አንተ ነህ። እለምንሃለሁ ጌታ ሆይ በእውነት ጌታ እግዚአብሔር ሆይ የሕዝብን ልቦና እንድታበራ ጸልያለሁኝ። በኢየሱስ ስም እንድታበራ ጸልያለሁኝ። አግዘኝ ደግፈኝ ብቻዬን አቅም የለኝ ያየህልኝን ቁም ነገር እንዳላጣው በተራ ነገር አግዘኝ ደግፈኝ ብቻዬን አቅም የለኝ ያየህልኝን ቁም ነገር እንዳላጣው በተራ ነገር አገዘኝ ደግፈኝ ብቻዬን አቅም የለኝ ያየህልኝን ቁም ነገር እንዳላጣው በተራ እስቲ እጆቻችሁን አንሱና ድምፃችሁን ልስማ። አግዘኝ ደግፈኝ ብቻዬን አቅም የለኝ ያየህልኝን ቁም ነገር እንዳላጣው በተራ ነገር አግዘኝ አግዘኝ ደግፈኝ ብቻዬን አቅም የለኝ ያየህልኝን ቁም ነገር እንዳላጣው በተራ አግዘኝ 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 ደግፈኝ ብቻዬን አግዘኝ ደግፈኝ ብቻዬን አቅም የለኝ ያየህልኝን ቁም ነገር እንዳላጣው በተራ ለመጨረሻ አግዘኝ አግዘኝ ደግፈኝ ብቻዬን አቅም የለኝም ያየህልኝን ቁም ነገር አግዘኝ አግዘኝ ደግፈኝ ብቻዬን አቅም የለኝ ያየህልኝን ቁም ነገር እንዳላጣው ለመጨረሻ ድምፃችንን ከፍ አድርገን አግዘኝ ደግፈኝ ብቻዬን አቅም የለኝ ያየህልኝን ቁም ነገር እንዳላጣው አንድ ላይ አግዘኝ አግዘኝ ደግፈኝ ብቻዬን አቅም ደግ አምላክ ነህ። ክብር ለአንተ ይሆን፣ ምስጋና ለአንተ ይሆን። የዘላለም አምላክ ነህ ተመስገን። ዘላለማዊ ጌታ ነህ ተመስገን።
አቤቱ ተመስገን፣ አቤቱ ተመስገን። ሕያው ነህ፣ የሕያዋን አምላክ ነህ። ሕያው ነህ፣ የአባቶቻችን አምላክ ነህ። የምትናገር ተናግረ የፈጸምክ ተናግረ የሰራ ለሰሙ የሰራህላቸው ለሰሙ የቀናህላቸው ለሰሙ ያደረክላቸው የሰሙትን ወደ ፍጻሜ ያመጣሃቸው ወደ መጨረሻቸው ያመጣሃቸው ነገራቸውን የሰራህላቸው ጌታ ነህ። ተመስገን። ትወጣላችሁ ብለህ ሕዝቤ ከመከራ በመከራ በባርነት ይወድቃሉ፣ ከዛም ደግሞ ከባርነት አወጣቸዋለሁ፣ ወደዚህም ምድር አመጣቸዋለሁ፣ ስፍራን እሰጣቸዋለሁ፣ እተክላቸዋለሁ፣ የዘላለም ርስት እሆናቸዋለሁ ብለህ የተናገርክ አምላክ ለሰሙህ እግዚአብሔር ሆይ በምድረ በዳ ላልቀሩ፣ ላላስተዋሉ፣ ላልታዘዙ፣ ላላመኑ እግዚአብሔር የዘላለም አምላክ ለነሱ በምድረ በዳ መቅረትን አድርገህ ጌታ ሆይ ላመኑ፣ ላስተዋሉ፣ ለታዘዙ ግን የተናገርከውን የፈጸምክላቸው አምላክ ክብር ይሁንልህ። አልፈጸምክም ማለት አልተናገርክም አይደለም። የተናገርከው ዘገየ ማለት ጌታ ሆይ የተናገርከው ቀረ ማለት አይደለም። ቃልህ ሕያው ነው። ቃልህ ሕያው ነው። ቃልህ ካፍ ሲወጣ እግዚአብሔር ሆይ በከንቱ ወደ አንተ እንደማይብረ በፍጥረት መካከል ይፈጽማል፣ በዘመን መካከል ይፈጽማል። እግዚአብሔር ሆይ የወደድከው የሚሰራልህ፣ የወደድከው የሚሆንልህ፣ የተናገርከው የሚፈጸምልህ እግዚአብሔር የኪዳን አምላክ ነህ። እግዚአብሔር የተናገርከውን የምትፈጽም አምላክ ነህ። ክብር ይሆንልህ። እግዚአብሔር ለሳራ አደረገላት፣ እንደተናገረው ሳራን አሰበ፣ እንደተናገረው አደረገላት የተባለልህ ታማኝ አምላክ ነህ። ክብር ይሆንልህ። ታማኝ አምላክ ነህ። የተናገርከውን የምትፈጽም ታማኝ አምላክ ነህ። ቃል ኪዳንህን የምትፈጽም ክብር ይሁንልህ ጌታ ሆይ። እግዚአብሔር ልጅ፣ የእግዚአብሔር ልጅ ራስህን በሰው መልክ የገለጥክ፣ ራስን ሰው አድርገህ የገለጥክ የእግዚአብሔርን መልእክት የእግዚአብሔርን የፍቅር መልእክት ተሸክመህ የመጣ እግዚአብሔር አብ አስቀድሞ የተናገረውን በአንተ እንዲፈጸም ምክንያት የሆንክ የእግዚአብሔር መልእክት የእግዚአብሔር የፍቅር መልእክት ኢየሱሳችን እናመሰግንሃለን። እናመሰግንሃለን። አይተናል በአንተ የአብ ተስፋ ተፈጽሞ፣ አይተናል ከጥፋት ድነን፣ አይተናል ከጨለማ ድነን፣ አይተናል ከዘላለም ሞት ድነን፣ አይተናል ከሰይጣን ቀንበር ከኃጢአት ጡጫ ነፃ ወጥተን ጌታ ሆይ እናመሰግንሃለን። እናመሰግንሃለን። የምትመጣ የክብር ተስፋችን እናመሰግንሃለን። የማትዘገይ ተስፋ አንተ የምትመጣ ጌታ አንተ የክብር አምላክ እግዚአብሔር አብ የተናገረ ክርስቲያን ተስፋ ኢየሱስ እናመሰግንሃለን። እናመሰግንሃለን። የምትፈጸም ተስፋ ነህ። እናመሰግንሃለን። የምትታይ የምትፈጸም የወጉ መልሰው የሚያዩ አንተ የቤተ ክርስቲያን የክብር ተስፋ ነህ። እናመሰግንሃለን። እናመሰግንሃለን። አንደናገርም። እናመሰግንሃለን። አንደናገርም። እናመሰግንሃለን። በዚህም በዚያ ነህ ብትባል ጌታችን ሆይ አንተ በክብር የምትመጣ የክብር አምላክ ነህ። ተሸንፈ የምትመጣ አይደለም፣ ድል ነስተ ሁሉን አሸንፈ በድል የምትመለስ የድል አምላክ ነህ። እናመሰግንሃለን። እናከብርሃለን። ጌታችን ሆይ እናመሰግንሃለን። የማትቀር ተስፋ ነህ። የማትቀር ተስፋ የማትቀር ተስፋ በክብር የምትመጣ ተስፋ እልፍ አላፍት አጅበው የምትመጣ ጌታ አንተ የዘላለም ተስፋ ትላንት የእግዚአብሔርን ፍቅር መልእክት አድርገ መልእክተኛ ሆነ አሳየህን። አሁን ደግሞ ጌታ ሆይ የእግዚአብሔር የአብን ክብር ልጆቹን ሊያከብር የወደደውን የአብን ክብር የዘላለም ተስፋ ይዘ የምትመጣ አምላክ ስለሆንክ እናመሰግንሃለን። 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 ተስፋችን ሆይ በቅርቡ ስለምናይህ እናመሰግንሃለን። ስለጌታችን ሆይ ትመጣለህ። እናመሰግንሃለን። ይሄ እውነት ነው፣ የሚፈጸም እውነት ነው፣ ልናስተውለው የሚገባ እውነት ነው። ጌታችን ሆይ እናመሰግንሃለን። ማራናታ እናመሰግንሃለን። ማራናታ እናመሰግንሃለን። ማራናታ እናመሰግንሃለን። ጌታችን ሆይና ጌታችን ሆይና ናፍቆታችን አንተ ነህ። ናፍቆታችን አንተ ነህ። ናፍቆታችን አንተ ነህ። አንተን ማየት ነው ናፍቆታችን። ከአንተ ጋር መሆን ነው ናፍቆታችን። ማራናታ 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 የምትመጣ ጌታ፣ አዎ በቶሎ የምትመጣ ጌታ እናመሰግንሃለን። ተመስገን
ክብር ይሁንልህ። የምናስተውልበት አቅም ስጠን፣ የምናምንበትን ጸጋ ስጠን፣ የምንታዘዝበትን ጉልበት ስጠን። እግዚአብሔር ተመስገን፣ ከፍ በል። ስለ ቃልህ ክብር ይሁን፣ ለመንፈስህ ክብር ይሁን። ስላገለገለን መንፈስህ ተመስገን። እግዚአብሔር ስለ ሕዝብ ተመስገን። እውነትህን ሊሰማ ስለወደደው ሕዝብ ተመስገን። ይሄ ቃል ለሕዝብ በረከት ይሆን። ይሄ ቃል ለሕዝብ የሰላም ቃል ይሆን። ይሄ ቃል ለሕዝብ የፈውስ ቃል ይሆን። ይሄ ቃል ለሕዝብ የድል ቃል ይሆን። ይሄ ቃል ለሕዝብ የተሃድሶ ቃል ይሆን። ይሄ ቃል ለሕዝብ የተስፋ ቃል ይሆን። ክብር ይሆንልህ፣ ምስጋና ይሆንልህ። እጆቻችሁን አንሱ በእግዚአብሔር በአምላካችን ፊት። በሰማያት የምትኖር አባታችን ሆይ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድ በሰማይ እንደችንን ዛሬ ስጠን፣ እኛም የበደሉንን ይቅር እንደምንል በደላችንን ይቅር በለን፣ ከክፉም አድነን እንጂ ወደ ፈተናም አታግባን፣ መንግሥት ያንተ ናት፣ ኃይልም ክብርም ለዘላለሙ አሜን። እግዚአብሔር ይባርካችሁ፣ እግዚአብሔር ይቀድሳችሁ፣ እግዚአብሔር ፊቱን ያብራላችሁ፣ እግዚአብሔር በማስተዋል ሕይወት እግዚአብሔር እርምጃችሁን ይባርክላችሁ። በእምነት እውነቱን ዕለት ዕለት የምትቀበሉበትን የምታሰላስሉበትን የራሳችሁ የምታደርጉበትን ጸጋን ይስጣችሁ። እግዚአብሔር በመታዘዝ ሕይወት ይባርካችሁ። ቤታችሁ የሚታዘዝ፣ ትውልዳችሁ የሚታዘዝ፣ እርምጃችሁ የሚታዘዝ፣ መውጣት መግባታችሁ ሁሉ የሚታዘዝ እግዚአብሔር ያደርግላችሁ። በእግዚአብሔር አብ፣ በእግዚአብሔር ወልድ፣ በእግዚአብሔር መንፈስ ቅዱስ አንድ አምላክ ስም የተባረካችሁ ሁኑ።